ኡስታዝ ወሒድ ወአለይኩም ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። በረካቱ። ኡስታዝ አረቡ እንዴት ኖት? እንዴት ነህ? ማሜ ጠፋህ እኮ ከሚሴ እኮ ጠፋህብን። እርሶ ከመምጣቶ በፊት እኮ ማሜ ከሚሴ ንጽጽር ላይ በጣም ይሰራ ነበር እና አዎ ሰሞኑን እንደዛ ነው ለምን እንደጠፋና ንጽጽሩ ለምን እንዳቆመ ቢጠይቁልን ጥሩ ነው። ጠይቁልን እስቲ ለምን አለ እኮ ሌሎች በእኔማ ፋንታ ተተክተዋል። ብዙ ምላስ ምንድነው ምላጭ የሆኑ ሰዎች አሉ። በደንብ ስራው ፕሮፌሽናል የሆኑ ሰዎች አሉ። ለእነሱ እሺ ቦታውን ትቼ ነው። በጣም ደስ ይላሉ። ስፒሪቹዋልም አካዳሚካልም ፓራራል የሚያስኬዱ ሰዎች ተገኝተዋል። ለዛ ነው አለ። ቢሆንም እያንዳንዱ ጠጠር የሚጥለው ነገር የሚያስፈልገው ነው። አንዳንድ ሰው ቀለም ሊያስፈልገው ይችላል ለዚህ ቤት። አንዳንድ ሰው ሪፎርስመንት ባር ሊሰጥ ይችላል። አንዳንድ ሰው ደግሞ ግሬቭል ሊሰጥ ይችላል። አንዳንድ ሰው ደግሞ ጠጠር ሊሰጥ ይችላል። ለቤቱ ያለው አስተዋጽኦ የተለያየ ነገር ነው። ለኡማውም የሚያስፈልገው ነገር አይኔ እንደዚህ ነኝ አይደለም። አላህ በአንተ ላይ ያስቀመጠው ራሱ የሆነ የቻለ ተሰጠዋል። ራሱ መክሊት የሚባል ነገር አለ። ስለዚህ አይ እንደዚህ አይነት ነገሮች የተሻሉ ነገር ካመጣ ሰየው ነው ያሰርፈዋል። ለምሳሌ እኔ እንደ ድሮ አይደለም፣ አክቲቭ አይደለም፣ ግን እኔም የራሴ የሆነ ጉልህ ሚና አለኝ ብዬ አምናለሁ በዚህ ኡማ ላይ። አይ እኔ ብቻ አይደለም ያለሁት ሌሎችም ሰዎች አሉ። አይ እንደዚህ ሰዎች አሉና ልተወው ካልክ ያው የራስ ፕሪቪሌጅ ነው እኮ የምታጣው፣ አጅር ነው የምናጣው። መቼም አጅር ፈልጎ መቼም ወደኋላ የሚሸሽ ሰው ያለ አይመስለኝም ማለት ነው። እኔ ቀባና ማዕቀብ አድርጌ የተሰተርኩት ደርባባ ለመሆን ገራገር ለመሆን ፈልጌ እንጂ ቀበኛም ሞቀተኛም ቀበኛም ሞገደኛም ማነው ቀበኛም ቃተኛም ሞገደኛም ለመሆን ፈልጌ አይደለም። እና ስላልተመቸኝ ነው ቢዚ ስለሆንኩኝ ነው እንጂ ቢመቸኝ አጅር ነው የምናገኘው ካላህ ዘንድ። እውነት ነው። ጀዛከላሁ ኸይር መገኘታችን ጥሩ ነው ለማለት ፈልጌ ነው። እና በርቱ። ጀዛከላሁ ኸይር አላህ ይፈሰክ ሐቢቢ። ያው እንደ መጨመሪያ ያክል አልሐምዱሊላህ ማንኛውም ጥያቄ ካለ የምናውቀውን ከመመለስ ወደ ኋላ አንልም። እንደ ንጽጽር ተማሪ ደስ የሚለው ነገር ምንድን ነው? አንድ ላይ ሰብሰብ ሲባል ብዙ ጊዜ እዛም እዝም ብትንትን ስንል ነው ጉልበታችን የሚጠፋውና አሁን ያለው ደስ የሚለው ሁሉም ሰብሰብ ብሎ በአንድ ቦታ ላይ ስለሚወያይ የተሻለውን ደግሞ ታስቀድማለህ። የበላይን አንዳንድ ጊዜ ምንድን ነው ከኔ በልጥ ኡስታዝ ዋሂድ እዚህ ያለ ንጽጽር እሱ ቢያስተምር የተሻለ ነው። ምክንያቱም የተሻለ ነገር ስለሚያስተምር። ኡስታዝ ዋሂድ በሌለበት ደግሞ ኡስታዝ አረብ አለ፣ ሶሪ ኡስታዝ ሰልማን አለ፣ ከኡስታዝ ሰልማን ደግሞ አረብ አለ፣ ኢስሐቅ አለ። መጨረሻ ላይ እኔ ልኖር እችላለሁ እና አንዳንዴ መንገዱን መስጠትም የተሻለ ነገር ለኡማ ያተርፋል ነው። ግን እስልምና እየተጠቃ ሁሉም ሰው የሚችለው ነገር እያለ ዝም ብሎ ማለፍ አይችልም። ይሄ ነው የምለው ነገር። ዋጋም ያስከፍላል እኮ አይደል እንዴ? ያስጠይቃል። ዋጋም ያስከፍላል፣ ያስጠይቃል። በደረጃው ሲሄድ ደስ ይላል፣ ያምራል። ከዛ አንጻር እኛ ያው መጥምቁ ዮሐንስ ነበርኩኝ ለማለት ያክል ነው ቲክቶክ ላይ። አይ እንደዛ አይደለም። እንደዛ ብለህ ስለምታስብ ነው እንጂ ሁሉም የየራሱ እንትን አለ። ያንተን ያለህበትን ነገር ስለማታውቅ ነው እሳተስም ማለት ነው ራሱ ማለት ነው። እና ሞኖሎግ እና ዲያሎግ የሚባሉ ነገሮች አሉና ብዙ ጊዜ ዲያሎግ በማድረግ አይደለም። አንተ ሞኖሎግ ስታደርግ ደግሞ ራስን የምታይበት ነው። ምን ላይ ነኝ ያለሁት፣ የት ላይ ነው ያለሁት፣ ምን ማድረግ አለብኝ። የኮግኒሽኖችን ታያለ። ሜታኮግኒሽን፣ ፕሪኮግኒሽን፣ ፓራኮግኒሽን የሚባሉ የሰው በውስጡ ያሉ ነገሮች በጣም ትላልቅ ነገሮች አሉ። ራስን ማየት የምትችልበትና ሰልፍ አክቹዋላይዜሽን የሚባለው ነገር የምታገኝበት አንዳንዴ ሞኖሎግ ስታደርግ ነው። ከራስ ጋር ስታወራ ለራስ ጊዜ ስትሰጠውን እና ያ ነው። በጣም ቢዚ የሆነ ሊሆን ይችላል እንደዚ አይነት ስሜት የተሰማ። ያው እንደዛ ነው የሰው ልጅ ቁርስ በልቶ ምሳ ሰዓት ሲርበውና እንትን ሲለው ኖርማል ነው፣ ተፈጥሯዊ ነው። ስለዚህ አንዳንዴ የሆነ ነገር የጎደለን ነገር ራሳችን የሆነ የገደለን ነገር አይ እኔ ለዚህ ነገር ብቁ አይደለሁም ብለን ስንናገር ውስጣችን እንደዛ ሲል የሆነ ተጨማሪ እውቀት እየፈለገ ነገር ነው ያለው እና ሁሉ ነገር ደግሞ አፕዴት እያደረገ ነው። ንጽጽር 1 ዓመት 2 ዓመት ዞር ብለህ ብትል አፕዴት ሆኖ ነው የምታገኘው፣ አድጎ ነው የምታገኘው። ለዛ ነው እና ከዛ አንጻር ነው። በርታ፣ አላህ ያበርታ። ጀዛከላሁ ኸይር። አሁንም በድጋሜ ሷሳማን ፎሎ ያደረጋችሁ ጠይቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነህ? ሰላም እንድናለን አልሐምዱሊላህ። አልሐምዱሊላህ። አንዳንድ ጥያቄዎች ነበሩኝ ልጠይቅ? ይቻላል። ጠይቅ፣ ችግር የለም። አንደኛ ጥያቄ በእስልምና ውስጥ ፍጡርም ፈጣሪም ያልሆኑ አካላት እንዳሉ በክርስትናም አሉ ወይ የሚል አንደኛ ጥያቄ። 1 2 3 ጥያቄ ነበረኝ። የመጀመሪያውን ግልጽ አድርገው። በእስልምና ፍጡርም ፈጣሪም ያልሆኑ አካላት ነገሮች እንደ አካላት ባልልም ነገሮች እንዳሉ በክርስትናም እንደዛ አሉ ወይ
ምን ምን ናቸው? በእስልምና ፍጡሩን ፈጣሪም ያልሆኑ ነገሮች እነማን ናቸው? ነገር ፍጡር ነው የማውቀው። ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ አላህ የነገር ሁሉ ፈጣሪ ነው ይላል። ነገር ነው ካልክ አንድ ነገር ፍጡር ነው። ስለዚህ ነገር ሆኖ ያልተፈጠረ ምንም ነገር የለም። ቃላት ጥረት ሊሆን ይችላል ለማለት ተፈለኩኝ። ለምሳሌ የአላህ ከላም ፍጡርም ፈጣሪም አይደለም ብለን እንደተማርነው ሲፋ ነው። ሲፋና ነገር ይለያያል። አው ሸይ ማለትና ሲፋ ይለያያል። ሲፋ ማለት ከአንተ የምትነጥለው ነገር አይደለም፣ ራሱ ማለት መነጠል የምችለው አይደለም። ምክንያቱም አሁን ለምሳሌ አንድ ቀለል አድርገህ ብትጠይቃቸው ክርስቲያኖችን አለ ክርስቲያኖች ጋር አለ ይሄ ነገር ሲፋ ይባላል፣ ኢነርጊያ ይባላል። ኦሲያና ኢነርጊያ ዲስቲንክሽን ምናምን የሚባል ነገር አለ። ኤሰንስ ኤንድ የኢነርጊያ ኢነርጂ ዲስቲንክሽን የሚባል ነገር አለ በክርስቲያኒቲ። ለዛ ነው የዲያቆን በረከት አዝመራው አንድ መጽሐፉን ሲጽፍ ሙስሊሞች አላህ አንድ ነው ይላሉ፣ ግን የተለያየ አይነት ባህሪ ያሉት ይላሉ። በእኛ ደግሞ የምንለው እግዚአብሔር አንድ ነው ግን ሶስት አካላት አሉ ብለን እናምናለን። ስለዚህ ችግር የለውም ይላል። ግን እሱ ጋር እዛው ላይ መጽሐፍ ላይ ይላል ፈጣሪ ብዙ አትርቢት አለው ይላል። ስለዚህ ፈጣሪ አላህ አትርቢት አለው ማለትና አላህ አትርቢት ነው ማለት ይለያያል። ልብ አድርጉ። ክርስቲያኖች የሚሉት እግዚአብሔር ሶስት አካል አለው አይደለም የሚሉት እግዚአብሔር ሶስት አካል ነው ነውና አለው ይለያያል። ወይድ 100 ብር አለው፣ ወይድ ጸባይ አለው፣ ወይድ እውቀት አለው፣ ወይድ ችሎታ አለው ማለትና ወይድ ችሎታ ነው እውቀት ነው ማለት ይለያያል። ልዩነት አለው ማለት ነው። ስለዚህ እግዚአብሔር አንድም ሶስትም ነው የሚሉት። ሶስትነት አለው እኮ ሌላ ጉዳይ ነው። እግዚአዱ ሰለስቱ ወንዘ ሰለስቱ አሐዱ የሴሌሱ በአካላት ወይ ተዋህዱ በመለኮት ይላሉ። አንድ ሰውን ሶስት ነው፣ ሶስት ነው አንድ ናቸው። በስም በአካል በግብር ሶስት ናቸው፣ በመለኮት በአገዛዝ በስልጣን አንድ ናቸው። ናቸውና አለው ማለት ይለያያል። ራሱ ነው ትራዩን ጋድ ብለው ነው የሚያምኑት። አንድም ሶስትም የሆነ አምላክ ብለው ነው የሚያምኑት ራሳቸው ማለት ነው። አምላካችን ያለመለየት ሶስት ነው አለው አይደለም ነው። ስለዚህ አሁን በእነሱ ትምህርት እግዚአብሔር አንድም ሶስትም ብዙም ነው ማለት ነው። ለምን? አትሪቢት የሚባል እነሱ ጋር ኢነርጊያ የሚባል ነገር ስላለ ማለት ነው። ስለዚህ ኢነርጊያ የሚባለው ነገር አይለይም ራሱ ማለት ነው። ከዛ አንዱ ልክ እንደዛ አለ። ቁርአን ፍጡር ነው ወይስ ፈጣሪ ነው ብሎ ጠየቀኝ አንድ ጊዜ እዚህ ቲክቶክ ላይ። ከዛ ፈጣሪም ፍጡርም አይደለም አልኩት። ታዲያ ምንድን ነው ሲለኝ አትሪቢት ነው አልኩት። ምን ማለት ነው አለኝ። ምን ማለት እንደሆነ አስረዳሃለሁ አልኩት። ፈጣሪ ፍጥረትን ከመፍጠሩ በፊት ስለ ፍጥረት ያውቃል ወይስ አያውቅም አልኩት። ያውቃል አለኝ። አሃ እውቀት አለው ማለት ነው። ከዛ በፊትም ስለው እውቀቱ አለ አለ። እውቀቱ ከሱ ጋር የነበረ ነው ወይስ ከሱ ውጭ ነው ወይ ብዬ ጠየቅኩት። አይ እውቀቱ ከሱ ውጭ አይደለም ማለት። እውቀቱ ፍጡር ነው ወይስ ፈጣሪ ነው ብዬ ጠየቅኩት። አሁን ፍጡር ነው እንዳይል ከፍጥረት በፊት ብሎኝ ደምድሟል። አይ ፈጣሪ ነው እንዳይለኝ ፈጣሪ አዋቂ እንጂ እውቀት አይደለም። ፈጣሪን እውቀት አንለውም፣ አዋቂ እንጂ እውቀት አይደለም። እሱ አዋቂ ነው እንጂ እውቀት አይደለም ፈጣሪ። ስለዚህ እውቀቱ የእሱ ባህሪ ሆኖ ፍጡሩን ፈጣሪም ያልሆነ የእሱ አትሪቢዩት ነው። ልክ እንደዛ ማለት ነው። ስለ አትሪቢዩት ከሆነ የምናወራው ክርስቲያኒቲ፣ ኢስላም ኤንድ ጁዳይዝም ተመሳሳይ ነገር ነው። ኮንሴፕት ኦፍ ጋድ ላይ ያለ ነገር ማለት ነው። ስለ አትሪቢዩት ከሆነ ከክርስቲያኖች ጋር የምንለየው ነገር ምንድን ነው? ከአይሁዶች ጋር አንድ አይነት ነው ያለን ራሱ በኤሰንስ እና በፕሮሶፖን በሚለው ወይም ደግሞ አካል በሚለው ነገር ወይም ደግሞ ፐርሰን በምንለው ነገር ማለት ነው። ከክርስቲያኖች ጋር ግን እንለያያለን። እነሱ አንድም ሶስትም ብለው ነው የሚያምኑት። አላህ በማንነትም በምንነትም አንድ ነው ብለን ነው የምናምነው እኛ። አንድ ፐርሰን ነው፣ አንድ ሸክስ ነው ብለን ነው የምናምነው። አንዱ ዛቱ አንድ ሸክስ ነው ብለን ነው የምናምነው። ያንን ነው እና የተለያየ አትሪቢቶች አሉት። የማየት፣ የመስማት፣ የመናገር፣ የማወቅ አትሪቢቶች አሉት። እነሱ ጋርም እንደዛ አለ። ግን ሶስት አካላቶች አሉ። እኔ የሚሉ ፕሮሶፖን ያላቸው ኤጎ የሚሉ ሶስት አካላቶች ኮንቨርሴሽን የሚያደርጉ የሚተዋወቁ፣ እርስ በርሳቸው የሚተዋወቁ፣ እርስ በርሳቸው አንደኛውን የሚያናገረው ዲያሎግ የሚያደርጉ ነገሮች ናቸው እንትን ያላቸው። ዘፍጥረት 1:26 አሁን ብዙ ጊዜ ለእነሱ ለስላሴ ይጠቀማሉ። እንደዛው ላይ ጥያቄ እናምጣና ዘፍጥረት 1:26 እና 11:7 ላይ ያሉት ኑ እንውረድ አለ። ባዩ ማን ነው ስትላቸው እግዚአብሔር አብ ለወልድና ለመንፈስ ቅዱስ እያላቸው ነው። አንደኛ የመጀመሪያ ጥያቄ የሚሆነው ነገር እነሱ አያውቁም ወይ? ለእነሱ ለምንድን ነው የሚነግራቸው? ሁሉ ነገር አዋቂ ከሆኑ ለምንድን ነው እንትና? ሁለተኛ ደግሞ ኑ የሚለው ኢምፐራቲቭ ፎርም ነው፣ ትእዛዝ ነው። እንዴት ሊያዛቸው ይችላል? ወልድና መንፈስ ቅዱስ ወይስ ፈንክሽናል ሰቦርዲኔሽን ፕሪኢንካርኔሽን ላይም አለ ወይ? ፈንክሽናል ሰቦርዲኔሽን የሚባል ነገር የለም። ራሱ የናርጊንስ ትምህርት ነው እና ፕሮቴስታንት ነው የሚያስተምሩት። ሌላው ነገር ደግሞ ኑ የሚላቸው ከየት ነው? ኑ የሚላቸው የት ሄደው ነው? አብረው ከሆኑ አንደኛው በአንደኛው ውስጥ በተገናዝበው ወይም ደግሞ በኩነት ሞድ ኦፍ ኤግዚስታንስ አንደኛው በአንደኛው ውስጥ የሚኖር ከሆነ ኑ የሚለው እነማንን ነው? ወልድና መንፈስ ቅዱስ የት ሄደው ነው ኑ የሚላቸው? ብዙ የሚፈጠሩ ጥያቄዎች አሉ እንደ ሶስት አካላት በሚለው ትምህርት ውስጥ ማለት ነው። እና ይህን ይመስላል። ያው የጠየቀው ጥያቄ ምንድን ነው? ስለ አትሪቢዩት ነው።
አትሪቢዩት የሚባል ነገር የራሱ ነው። ለምሳሌ ወሂድ እውቀት አለው ልበልህ፣ እውቀቱ የእሱ ባህሪ ነው ራሱ። ጸባይ አለው ብለህ ብትል ጸባይኛ ነው ትላለህ። ወሂድ ጸባይ ነው ወይ ጸባይኛ ነው ብለህ ብትጠይቅ እሱ ጸባይኛ ነው የምትለው። ከዛ በኋላ እንደዛ ነው የምትለው ማለት ነው። የእሱ ንግግሩ ወሂድ ቃሉን ሰጥቶ ሄደ ትላለህ። ስለዚህ ወሂድ ይናገራል፣ ንግግር የእሱ ባህሪ ነው። ከእሱም አትለየውም። ግን ወሂድ ንግግር አይደለም። የወሂድ ንግግር የወሂድ ባህሪ ነው ተብሎ ነው የሚታመነው። አይ ቲንክ ይሄን ይመስላል ባጭሩ ማለት ነው። እሺ ሌላ ጥያቄ ልድገም? እሺ አንድ ጥያቄ እናስተናግድ እንግዳ ስለሆንክ፣ ከዛ በኋላ ወደ እንግዶቻችን እንሄዳለን እኛም ማለት ነው። እሺ ጀዛከላሁ ኸይራን። ስለ ኢሳያስ ምዕራፍ 9 ቁጥር 6 ብዙውን ጊዜ ከክርስቲያኖች ጋር ስንወያይ ይሄ ጥቅስ ስለ ኢየሱስ ነው ብለው ነው የሚሟገቱት እና ስለዚህ ትንሽ ማብራሪያ ስጠኝ። ኢሳያስ ምዕራፍ 9 ቁጥር 6 ላይ ያለው ሕፃን ኢሳያስ 7:14 ላይ ያለው ሕፃን ነው። ኢሳያስ 7:14 ላይ የተጠየቀው ሕፃኑን የወለደች እናት አለች። ኢሳያስ 8:3 ላይ ታገኛታለህ። ኢሳያስ 8:3 ላይ ነብይቱ ወልደዋለች ሕፃኑ። በወቅቱ የተወለደ ሕዝቅያስ የሚባል አለ፣ የአካዝ ልጅ። ስለሱ ነው የሚያወራው። ድርብ ትንቢቱ ግን ለኢየሱስ መሆኑ ይችላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ያለው ጸሐፊ ኢሳያስ 7:14 ላይ ያለው ሕፃን ለኢየሱስ ነው ብሎ በድርብ ተጠቅሞታል። እንዴት አይነት ነው መሰለ? ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት አለ፣ ልጄን ከግብፅ ጠራሁት አለ። አብዝቼ ብጠራው ለጣዖት ይሰዋና ለተቀረጸ ምትን ያጥን ነበር አለ። ስለማን ነው የሚያወራው? አውዱ ስንል ስለ እስራኤል ነው የሚያወራው። ድርብ ትንቢት አድርጎ ግን የማቴዎስ ጸሐፊ ማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ወደ ግብፅ ገባ በማለት ሆሴዕ 11:1 ላይ ያለው ጥቅስ ለኢየሱስ ክርስቶስም እንደ ድርብ ትንቢት አድርጎ ወይም ደግሞ የደብል ፕሮፌሲ አድርጎ ይጠቀምበታል ማለት ነው። በተመሳሳይ ኢሳያስ 7:14 ላይ ያለው እንደዛ ነው። ኢሳያስ 7:14 ላይ ያለው ሕፃን ከተወለደ በኋላ ኢሳያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ራሱ ሕፃን ተወልዶልናል አለ። ምንድነው የተወለደው? ሕፃን ወንድ ልጅ ነው የተወለደው። በ8ኛ ቀን የሚገረዝ ወንድ ልጅ። የዛ የወንድ ልጅ ስሙ አለ፣ የሕፃኑ ስም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይላል። እዛ ጋር ኤልጌቦር ብቻ አይደለም የሚለው፣ አብያድ የሚል ስም አለው። የዘላለም አብ የሚል አለ። ኢየሱስ አብ ነው እንዴ? አይደለም። ስለዚህ ኮምፓውንድ ናውን ነው። አያችሁ፣ ተጫፍሮ የመጣ ነው። አብ የሚለው ቃል አብ የሚለው የዕብራይስጥ ቃል፣ አብያድ የሚለው ቃል አብ የሚለው ተጫፍሮ ነው። ኤል የሚለው ተጫፍሮ የመጣ ቃል ነው። ልክ ኤልያስ፣ ኤልያታው ምናምን እንደሚባለው፣ ገብርኤል፣ ሚካኤል፣ ሱራፌል፣ ገብርኤል፣ አማኑኤል፣ ሳጥናኤል ምናምን እንደሚባለው ማለት ኤል የሚለው ነገር ተጫፍሮ ነው የመጣው። ልክ እንደዛ ማለት ነው። እና ከዛ አንጻር ነው ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ያለው የክርስቶስን አባትነት ወይም ደግሞ አምላክነት የሚያሳይ በፍጹም አይደለም። ቢሆን እንኳን ስለ ኢየሱስ ክርስቶስ ነው ትንቢቱ የሚናገረው ቢባል እንኳን የክርስቶስን አምላክነት የሚያሳይ አይደለም። አንድ ያዝልኝ። ሁለተኛ ነገር ደግሞ እንደዛ ቢባል እንኳን አምላክነት እንኳን ያሳያል ቢባል ስለ ሕዝቅኤል ነው መጀመሪያ የሚያወራው። ሕዝቅኤል አምላክ የተባለው ኃያል አምላክ የሚሆነው በምን ሂሳብ ነው ስንል ኦንቶሎጂካል ተርም አይደለም፣ ፈንክሽናል ተርም ሆኖ የመጣ ነው። ስለዚህ መሲሁም ሲመጣ ሕዝቅኤል በተባለበት ሂሳብና ስሌት ነው የሚሆነው እንጂ ኦንቶሎጂካሊ አምላክ ነው ማለት አይደለም። ልክ እንደ ሕዝቅኤል ማለት ነው። ሶስተኛ ነገር ደግሞ ድርብ ትንቢት ነው። ስለ ሕዝቅኤል በወቅቱ የተወለደ ሕፃን አለ፣ ሕዝቅያስ የሚባል ነቢዩ ሕዝቅያስ ማነው? ንጉሱ ሕዝቅያስ የተወለደበታል። ስለሱ ነው የሚያወራው። እንግዲህ ይህ ይመስላል ከብዙ በጥቂቱ። እናመሰግናለን። ያው ሁለት ጥያቄ ስላልክ አንደኛ እንግዳም ስለሆንክ ለማሟሻ ያክል ለሌላ ጊዜ እንድትመጣ እንዳትቀር ስለምንፈልግ ከዛ አንጻር ነው የነገርንህ። ይህን ይመስላል ከብዙ በጥቂቱ በአንድ አረፍተ ነገር። በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ጀዛኩሙላሁ ኸይራን። መርሀባ አቡ ኡሳማ ከደረሱ ኢንሻአላህ ይወርዳሉ። ከታች የሚገቡ ሰዎች ስላሉ ኢንሻአላህ ዌልካም ብለናል። እንኳን ደህና መጣ ኡስታዝ። ያንተን በትልቁ ታደርገዋለህ ኢንሻአላህ ለታፕታፕ እንዲመችን። ኡስታዝ ሰልማንን ፎሎ አድርጉ ሁላችሁም እዚህ ጋር ያላችሁ። አንድ ቁጥር ጻፍልን ኡስታዝ ሰልማን። ኦኬ አብዲሳ መጥቷል እንግዳችን። ስለዚህ ወደ አብዲሳ መሄድም እንችላለን። ሰላም ብያለሁ አብዲሳ፣ እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣ። ሰላም አለይኩም። አመሰግናለሁ። እንዴት ነህ? አለን አልሐምዱሊላህ። ሁሉ ሰላም ነው? አለን። ባለፈው ተቀጣጥረን ሳይመች ቀረው። አሁን እንዳጋጣሚ ነው ልጆች በራተኝም እንግዲህ ይቅርታ ጠይቄያለሁ ስላልተመቸኝ ነው። ያለሁበት ቦታ የሚመች ነገር ስላልሆነ ቀደም ብዬ ፕሮግራም እንዳላበላሽ ብዬ ይቅርታ ጠይቄያለሁ ማለት ነው። ኧረ ችግር የለውም። አሁንም እንዳጋጣሚ ነው የገባሁት። ያው ሳላስበው ነው።
ትንሽ እንጫወት እንጂ ብዙ ምን ትላልል እችላለሁ፣ ሞር ፎከስ ላሉ እችላለሁ። ግን እንደ ሁኔታ ውስጥ እንዴት ነው? ችግር የለውም። ሰላም ነኝ ያለው ሁሉ ሰላም ነው። አንተ ጋር አለን አልሐምዱሊላህ። ወሂድ ነው ኡስታዝ ነው ማን ነው የምንልህ? አላወኩም። ወሂድ በትለኝም ምንም ችግር የለውም። ከፈለክ ደበላም በለኝ ጨቡዴም በለኝ። ዋናው ነገር እኔ እናንተ ቋንቋ ነው የሚያግባባን። አብሽር። ወሂድ ይቀላል ለመግባባት። ይሻላል። ይከብደኛል መሰለኝ ኡስታዝ ማለት ሙስሊም ያልሆነ ሰው ኡስታዝ ማለት ይችላል? እኔ ሙስሊም ነኝ። እኔ ሳሎን ኡስታዝ ማለት እችላለሁ ወይስ ለሙስሊሞች? ኡስታዝ ሲምፕሊ ትርጉሙ አስተማሪ ማለት ነው። ሲምፕሊ ትርጉሙ ሊትራሊ፣ ካልሆነም ደግሞ ብዙ ትርጉም አለው። ፕሮፌሰሮችም ኡስታዝ የሚባሉበትም አግባብ አለ። የተለያየ እንትን አለው አውዱ እንትን ነው። ግን አስተማሪ በሚለው ነው ኡስታዝ የሚባለው። ያው ኡስታዝ የሚሉት ግን ወይ ሼህ ማለት ደግሞ ኤልደር ማለት ነው። ምን ሲሆን ነው? ሼህ ማለት ደግሞ የእንትን ነው አሊም ነው። ከአሊም በኋላ ያለው ሼህ መሻይኮች ይባላል። ሼህ ማለት ኤልደር ማለት ነው፣ ሽማግሌ ወይም ደግሞ በግዕዝ እና በአረማይስጥ ቄስ ምንለው ቄስ የምንለው የግዕዝ ቃል ቀሶስ ከሚለው ከአረማይስጥ ቃል የተገኘ ነው። ሽማግሌ ኤልደር ማለት ነው። ፕሪስፔሪያን ማለት ነው። ልክ ወይም ደግሞ በላቲን ደግሞ ፓስተር የምትለው ፓስተር ማለት መጋቢ ማለት ነው። ሽማግሌ ማለትም ነው፣ እረኛም ማለትም ነው። እንደዚህ አይነት ትርጉም አለው። ሼክ ለመሆን እኔ ተማሪ ነኝ። ኖርማሊ ኮምፓራቲቭ ሪሊጅን ስቱደንት ነኝ። እዚህ ስታየኝ እንዳለ አጋጣሚ ያለኝ እንትን ነው። ደግነቴ መሬት ስለማይነጥፍ እና አንጀቴ ስለማይችል ለሰዎች ያለኝን ስለማካፍል ሰዎች ስለሚወዱኝ ኡስታዝ ይሉኛል እንጂ ተማሪ ነኝ። በዛ ሂሳብ መጽሐፍን ለማየት ሞክሬያለሁ። በጣም አሪፍ መጽሐፍ ነው። እኔ ማለት ለፍተህ አይ ቲንክ ከዛ በኋላ እኔ ላግኘው ምናምን ብዬ ስል አንተ እኮ ነህ እንጂ ልጁን ያከበርከው ክርስቲያኖች በጣም ሲያብጠለጥሉት ነበረ ብለው 1-3-4 ቪዲዮ ላኩልኝና ምን ነካቸው አልኩኝ። ማለት ልጁ አንተ 6 ወርም ይሁን 1 ዓመትም ይሁን 2 ዓመትም ምናልባት 6 ዓመትም ሊሆን ይችላል መጽሐፍ የፈጀብ፣ ግን ሪስፔክት ሰጥተው ፐርሰናሊ ሳያደርጉ ሀሳቡ ላይ ብቻ ያቀረብከው ረብጣ ሀሳብ ላይ በተሻለ ሀሳብ ለማድረቅና ለማሳለጥ መሞከር እንጂ ፐርሰናሊ አታክ ማድረግ ማጣጣል ምናምን ነገር ብዙም እኔ ጥሩ ነው ብዬ አላምንም። አይ ቲንክ እንግዲህ የነሱ አብዛኛውን ነገሮች እንደዛ ነው። ቻሌንጅ የሚያደርጋቸውን ነገር ትምህርት አዳዲስ ነገሮች የምታገኝበት ሁልጊዜ ቻሌንጅ ነገር ሲኖር ነው። ገባ? ተግዳሮት ሲኖር ነው። ማነቆ፣ ሸፍጥ፣ ጋሬጣ ሲመጣ አዳዲስ ነገር ሲመጣ ትማርበታል። አሁን እስልምና ላይ እንደ አይነት ነገሮችን ጥያቄ ብታመጣ እርግጠኛ ነኝ ሪሰርች እንሰራበታለን ብለን ነው የምናምነው። አዲስ ነገር ቢሆን እኛ ጋር ቁርአን ላይ ብጠይቅ ሐዲስ ላይ ብጠይቅ ሞር እውቀታችን እየዳበረ ይመጣል። ሀሳብ ነው ገብቷል። የሚያመጣው ምንድነው? በሀሳብ ሉዓላዊነት፣ በሀሳብ ልዕልና፣ በሀሳብ ገዥነትና በሀሳብ ዘውግ እናምናለን ማለት ነው። እና ገበያው የሀሳብ ገበያ ነው በአሁኑ ሰዓት። ስለዚህ ያመጣው ሀሳብ ነው። እንደ ሀሳብነቱ ስህተት ካለበት እርማት ይሰጠዋል። አንዳንድ ነገሮች መስተካከል የሚገቡ ነገሮች ካሉ ይስተካከላሉ። የወደፊት ስታሳትመው ራሱን መጽሐፉ ነው ደግመዋለሁ ካልክ ደግሞ በተሻለ ሀሳብ አስተካከል ልታሳትመው ትችላለህ፣ ወይ ደግሞ ሀሳብህን ልትቀይር ትችላለህ። የሰው አእምሮ ስሉጥ ነው እኮ አይደል? ድሮ የነበረ ሜንታሊቲ ክላሲካል የነበረ ሜንታሊቲ ያን ነበረ። የሆነ ስፖትላይት ነበርክ እኮ አንተ ራስህ። አብዲሳ ማለት የሆነ ኤተር ነበር። ከዛ አተም፣ ሞለኪል፣ ሴል፣ ኦርጋን ሲስተም፣ ኦርጋኒዝም ምናምን ኢንፋንሲ፣ ላተንሲ ይሄ አሁን ያለው ሌቭል መጥቷል። ስለዚህ በአንድ የመጣ ነገር አይደለም። ዴቨሎፕ አድርጎ ነው ፕሮግረስ አድርጎ ነው። እና አብሽር ምንም ችግር የለውም። እንትን ነው መጽሐፉን መጀመሪያ በነፃ ነው የለቀኩት። አክቹዋሊ ለወጣቱ እንዲደርስ ነው የፈለኩት እንጂ ያን ያህልም እንትን አላረኩትም ነበረ። ግን አልተለመደም መሰለኝ እኛ ማህበረሰብ ጋር እንደዚህ አይነት ነገር፣ ሙስሊሙ ከክርስቲያኑ ጋር፣ ክርስቲያኑ ከሙስሊሙ ጋር ነው እንጂ እንዲህ በጋራ የመጣ ውርጅብኝ መጥቶባቸው አያውቅም መሰለኝ። በጣም መነጋገር የሆነ በጣም እየተነበበ ያለ መጽሐፍ ነው አክቹዋሊ። እና ሁላ አሁን ወደ ማሳተም ሀሳቡ እንድመጣ ያደረገኝ እሱ ነው። ሞር አሻሽየው አንዳንድ ፉትኖቶች፣ ሶርሶች ምናምን ማስገብቼበት ወደ ሁለተኛ እትም ምናምን ነገር አድርጌ አሳትመው ይሆናል እንጂ ያን ያህል ኮንትሮቨርሻልም ይሆናል ብዬ አልጠበቅኩም ነበር። ግን ሆነ በጣም ጸብ አስነስቶ በብዙዎች ነው ትችትም ድጋፍ የሚያገኘው። አንድ ሙስሊም ልጅ እንደውም መጽሐፍ አወጣበት፣ የ150 ገጽ መጽሐፍ ለአብዲሳ ምላሽ ብሎ ለኡስታዝ አቡበከር ለወንድም አቡበከር ልኬለት እያየው ነበረ። ዝም ብሎ ነገር ነው እሱስ ያን ያህል አይደለም። ግን በጣም ኮንትሮቨርሻል ሆኗል አክቹዋሊ። አንተ ደግሞ በተቃራኒው 60% በላይ ወድጄዋለሁ ብለህ አስገረምከኝና ደግሜ ያነበብኩት። እንዴት ሊወዱ ይችላል
እና ያ ቴንክ ዩ አንተኑ እኮ እንትኑ ነው ዋናው ነገር ምንድነው? ኮምፕሬሲቭ የሆነ ሀሳብ መነጋገሪያ ሊሆን የቻለበት ምክንያት አንደኛ ነገር ሀሳቡ የተለየ ሀሳብ ብቻ ሳይሆን ኖርማሊ ሁሉ ነገር የሚነካካ ነገር ነው። አንዳንድ ጀነራላይዜሽን የምታደርገው ፋላሲ ነበረ። ይሄ ጥቅል አድርጋ ሃይማኖት ብለህ የምትነካው ነገር እስልምና ላይ ያለውን ነገር አለማየት፣ አንዳንድ ታሪኮችን አንዳንድ ያላያቸው ነገሮች ለምሳሌ ገጽ 38 ላይ ይኸው ራሱ 38 ገጽ 38 ላይ ስለ ዞራስተር የተናገርክበት እንትን አለ። ዞራስተር ራሱ ማለት ነው የተናገርክበትን ነገር ላይ ዞራስተር የዛሬ 4500 ዓመት የነበረ ነው ብለን ያስቀመጥከው ከክርስቶስ ልደት በፊት ዛራዳሽ የነበር ምን አልከኝ? 3500 ነው 4500 ነው ያልከው? 3500 እርግጠኛ ነህ? ከስልክ የቆጣው ላይቭ እንዳይቋረጥ። ኦኬ ችግር የለውም ግን 3500 አሁንም አይሆንም ራሱ 2000 ዓመት ከዛ 3500 1000 ከክርስቶስ ልደት በፊት 1500 ዓመት ማለት ነውና ያ አይሆንም ራሱ ማለት ነው። እንትና የተወለደው ዞራስተር እኔ ማውቀው የተወለደው አፍጋኒስታን ውስጥ ነው የተወለደው። ባልክ የምትባል ቦታ በአሁኑ ሰዓት ሞደርን ታይም ላይ አፍጋኒስታን የምትባል ናት። የዛራዳሽ ነው የነበሩ ኩርዲስታኖች የነበሩት አካባቢ ነው። እንትና በነበረበት ሰዓት ላይ ነው ቂሮስና ዳሪዮስ በነበረበት ሰዓት ላይ ነው የነበረው። አይ ቲንክ በ624 ጀምሮ ምናምን ብለው የሚቆጥሩም አሉ፣ 547 የሚለው አሉ። እዛ አካባቢ ላይ ነው ብቻ የሚያሳየው ማለት ነው። 3500 ሆነ ልክ እንዲህ ማለት ከናይቼ የመጽሐፍ እንትኖች ማጣቀሻዎች ምናምን ልልክልህ ብዬ ፒኬን እንደውም ቴሌግራሙን ላክልኝ ብዬው ነበረ ሳይልክልኝ ቀረ እንጂ ችግር የለውም። እንትኖቹ ኤቪደንሶቹ ካሉ አንተ ማውጣት ትችላለህ። ሶርሶቹ ዞራስተር ከክርስቶስ ልደት በፊት ከማክስ 1000 ዓመት ብሎ የተናገሩ ሂስቶሪያኖች አሉ እንጂ ከዛ በላይ አልኖረም። ራሱ ሙሴን አይቀድመውም፣ አብርሃምን አይቀድምም። ዞራስተር ከሰከንድ ቴምፕል ኦፍ ጁዳይዝም ላይ ትልቅ ኢንፍሉዌንስ ያለው እንትን ነው። እሱ ላይ ሳይሆን ያሁን ጥያቄ የኔ ፖይንቴ አንደኛ ዞራስተር የኖረበት ታይሙ ትክክል አይደለም ነው የምልህ። ከሱ የሚቀዳድሙ ሰዎች አሉ። አሁን ለምሳሌ እንትና ክሪሽና የምትመለከተው ከሁሉም ይቀድማል። ራሱ ኢቨን ኖ አካባቢ ላይ የነበረ ነው። በ3102 ነው አይደል ክሪሽና ለአርጁን የሰጠበት በባጋድ ጊታ የሚባለው መጽሐፍ ሪቪል የሆነው ያኔ ነው። ከዛ በኋላ ነው በ1500 ላይ አርያን ወደ ህንድ ሄደው ቬዳስ የሚባለው መጽሐፍ የመጣው ያዝሩዌድ፣ አግራባቤድ፣ ሳምቤትና ሪግቤድ የሚባለው መጽሐፍ የመጣው። ስለዚህ ማን ይቀድማል? ስለ ዞራስተር ላይክ እንትን ይባላል። እንደውም ስለ መሐመድ ላይፍ በደንብ እናውቃለን። ስለ ኢየሱስና ቡድሃ ጥቂት እናውቃለን። ስለ ዞራስተር ህይወት ግን ምንም አናውቅም ይላሉ ሁሉም የታሪክ ኢንትሮዳክሽን ቱ ዞራስተር ዞራስትሪኒዝም እሱ የሚባሉ ነገሮች ነው። ግን መጽሐፉን በደንብ በስርዓት ዜንዳ ቬስታ ነው አይደል መጽሐፉ የዞራስተር አንብበዋል። ዜንዳ ቬስታን አለ አላነበብኩትም እሱን። በቃ ስለዚህ ዜንዳ ቬስታን ስታነቡ እንደዚህ አይነት ነገር የለውም። ዜንዳ ቬስታ ላይ ሲጀመር ጀምሮ ስለ ሁለት አምላክ ነው የሚያወራው። ራሱ ክፉና ደግ አምላክ የሚባሉ ሁለት አምላክ ነው እንጂ ሞኖቲዝም የሚባለው ኮንሴፕት እሱ ላይ የለም። አንዳንድ ሰዎች ተበርዞ ነው የሚሉ ሰዎች አሉ። የሱ መጽሐፍ ተበርዞ ነው፣ ዞራስተር መጽሐፉ ተበርዞ ነው ምናምን የሚለው አሉ። ግን መጽሐፉ ላይ ስለ ሁለት አምላክ ነው የሚያወራው። ክፉ አምላክና ደግ አምላክ የሚባል ነገር አለ፣ የሚባል ትምህርት አለ። ሁለተኛ ቆሮንቶስ 4:4 ላይ ያለው የዚህ ዓለም አምላክ የተባለው ሴጣን ጳውሎስ ያንን ከሱ ወስዶ ነው የሚልም አጨቃጫቂ ነገሮች አሉ። አይ የዚህ ዓለም አምላክ የተባለው ራሱ እግዚአብሔር ነው የሚሉም አሉ። ምክንያቱም ሴጣን የሚል ነገር የለም፣ የዚህ ዓለም አምላክ እግዚአብሔር ተብሏል ብሎ ዮሐንስ አፈወርቅ በዚህ መልኩ የሚያቀርብበት ነገር አለ ራሱ ማለት ነው። አይ ቲንክ ኖስቲሶችም በእንደዚህ አይነት መልኩ የነማኒ ምናምን ነገር የሱን ትምህርት የወሰዱበት ነገር አለ። ነገር ግን ኢየሱስ ከሱ ትምህርት ወስደዋል፣ ሙሐመድ ከሱ ረሱል ሰለም ከሱ ትምህርት ወስደዋል ለመባል ለ4 ነጥብ ላይ ለመዝጋት አብርሃም ይቀድመዋል፣ ሙሴ ይቀድመዋል። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻር ብሏል። እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ አስተምሯል ሙሴ ዘዳግም 6:4 ላይ ማለት ነው። ስለዚህ ሙሴ ይቀድመዋል፣ ክሪሽና ይቀድመዋል። ክሪሽና ስለ አንድ አምላክ አስተምሯል። በበጋድ ጊታ ምዕራፍ 7 ቁጥር 3 ላይ፣ በበጋድ ጊታ ምዕራፍ 7 ቁጥር 14 ላይ፣ በበጋድ ጊታ ምዕራፍ 10 ቁጥር 13 ላይ የተለያዩ ያዝሩዌድ፣ አግራባቤድ፣ ሳምቤድ እና ሪግቤድ የሚባሉ መጽሐፍቶች ስለ አንድ አምላክ አስተምረዋል። ፑራናዎችን በአጠቃላይ ካልኪ ፑራና፣ ቪሽኑ ፑራና ጁዳይዝም ላይ ከሆነ እና የጥንት ሌሎችም የባቢሎኖች የፐርሺያዎች ምናምን እምነት ላይ ከሆነ የተለያዩ አማልክቶች የጣዖት አምልኮች ምናምን ነበራቸው እንጂ እንደዚህ ስትራክቸር የያዘ በተለይ ደግሞ ሰይጣን የሚባለው ኮንሴፕት አታገኝባቸው።
ከሱ በኋላ የመጣ ኮንሴፕት ነው እና እሱ እንደውም ዴቫ ነው ዴቫስ ነው የሚለው ፈጣሪውን ማዝዳ ነው የሚለው አይደል? ጌታን ማዝዳ ይለዋል። ከዛ ደግሞ ሰይጣንን እንደ ዴቫ ብሎ ከዛ ወደ ዴቭል ምናምን ራሱ እስኪመጣ ድረስ እንትን የሰይጣንን ኮንሴፕት ያመጣውና ጉድ ኤንድ ባድ ጥሩ የሰራ ክፍያ እንደሚያገኝ መጥፎ የሰራ ደግሞ እንደሚቀጣበት ማስተማር የጀመረው እሱ ነውና ምን ላይ በመጽሐፉ ላይ ያስና ላይ ወይስ በዜንዳ ቤስታ ላይ የቱ ጋር ነው ያገኘው? እልክልሃለሁ እንትኑ ላይ ነው። ይሄ 120 ሺህ ነው በላይ እንትኖቹን የተገኙት አይደለ? እሱ እኮ ያስና ስንት ላይ እልክልሃለሁ። እርግጠኛ አይደለሁም። በቃ እኔ አንዳንድ ነገሮች አይ ኧረ ችግር የለውም ሲመች እንትን ትለኛለህ። ሲመች ማለት ይሄ እንትን ለማሟሻ ያክል የተገናኘ ነው። አሁን ዛሬ መጽሐፉን በደንብ አድርገን እናየዋለን። መጽሐፍን በደንብ እናየዋለን ዛሬ ለትውውቅ ያክል ለመግባባት ያክል አፕሪሺየት ለመደራረግ ያክል ሀሳብ ላይ ብቻ ያተኮረ እንደሆነ ፐርሰናሊ እንዳልሆነ እንደዚህ አይነት ነገር እኛ ጊዜ የለንም። ሰዎችን ፐርሰናሊ አታክ ለማድረግ ለመስበርም ዲስኳሊፋይድ ለማድረግም ሀሳቡ የለንም። ነገር ግን ዜንዳ ቬስታ የሚባል መጽሐፍ አለ። መጽሐፉ አለ ራሱ የአስራ አለ። አሁን ለምሳሌ የአስራ ላይ ብትመለከተው የአስራ ምዕራፍ 44 ቁጥር 7 እና የአስራ ምዕራፍ 33 ቁጥር 11 የአስራ ምዕራፍ 48 ቁጥር 3 ላይ ብትመለከተው ፈጣሪ አንድ እንደሆነ የሚመስለው ምንም ነገር እንደሌለ የተብቃቃ እንደሆነ ይናገራል። ይቺ ናት ያለችው ከዞራስተሪያን ትምህርት አሪፍ ነገር ያገኘሁት ማለት ነው። በተረፈ ዞራስተር በያሽት የሚባል አለ አይደል? በያስና እና ያሽት ምናምን የሚባሉ መጽሐፎች አሉ። በዛ ላይ ስለ ኢየሱስ መምጣት ስለ መሲሁ መምጣት የተነበየ ነገር አለ። ሰብአ ሰገል የሚባሉት ኮከብ እየቆጠሩ የመጡበት ዋና ምክንያት ማቴዎስ ወንጌል ምዕራፍ 2 ላይ ከዛ አንጻር ነው ራሱ። ከዛ በኋላ ደግሞ ይመጣል ተብሎ የሚባል ነገር አለ። ይመጣል የሚባለው ነገር ደግሞ ከአረብ ሀገር የሚመጣ ተብሎ የሚጠበቅ ነገር ነበረ ራሱ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ማለት ነው። ያስና 61:5 ላይ ያስና ምዕራፍ 46 ቁጥር 3 ላይ ምዕራፍ 48 ቁጥር 12 ላይ እንደ በያሺት ምዕራፍ 17 ቁጥር 1 ላይ በተመለከተው ስለ ረሱል ሰለላሁ ዐለይሂ ወሰለም ራሱ ሻባህራ የሚባል ይመጣል ሳሾኒያትም ብለውም ይለዋል። ስለሳቸው መምጣት ከአረብ ከሊዘርቱ የሚመጣ ነገር ተብሎ ምናምን ነገር እንትን የሚለው ነገር አለ እና ከዛ አንጻር ነው የተነገረው ነገር። ኢብኑ አባስ አይ ቲንክ በሱነን አቡ ዳውድ ምዕራፍ 20 ቁጥር 115 ላይ የፋርስ ሰዎች ነብያቸው በሞተ ጊዜ ኢብሊስ ወደ መጁሲያን መራቸው ይላል። መጁስ ይባላሉ በእኛ። መጁሲያን ማለት ጥንቆላ ማለት ነው፣ አስማት ማለት ነው ራሱ ማለት ነው። ሰብአ ሰገል ማለት ራሱ የሰገል ሰዎች ማለት ነው ራሱ። ሰገል ማለት ጠንቋይ ማለት ነው ትርጉሙ። ሰባ ማለት ሰብ ማለት በግዕዝ ሰው ማለት ነው ራሱ። በእንግሊዝኛ ላይ አይ ቲንክ አንዳንድ ቦታ ላይ የኮከብ ቆጣሪዎች ብሎ ነው ያስቀመጡት። በሀገራችን ያሉ አንድምታዎች ምናምን እንደሚያሳዩት ኮከብ ቆጣሪዎች እንደነበሩ ነው የሚናገረው። መጉስ ማለት በግሪክ ራሱ ጠንቋይ ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ ይመስለኛል ጠንቋዩን ሰው ሲናገር ጠንቋይ ለሚልበት ቃል የገባውና ማቴዎስ 2:1 ላይ የገባው ጠንቋይ ለሚልበት ቃል የገባው አንድ አይነት ነገር ነው የምናገኘው ማለት ነው። ሌላው እንዳልኩ የእነሱ ትምህርት በኋላ ላይ ሲመጣ ይሄ ሁለት ትምህርት የሚባል ነገር ሲኖፕቲክ እንዴት እንትን እንዳሉ ምናምን ስፕሪት እንዳደረጉ እያየሁበት ነበር። አሁን እንደውም እንዳጋጣሚ አራቱ የተመረጡበት እነማን ናቸው አራትን የመረጡት የሚለውን ነገር ራሱ አይመልሱልህም። እኛ ጋር ግን ትምህርቱ አለ በደንብ እስልምና ጋር በደንብ አራቱ ለምን እንደተመረጡ ከነ ምክንያታቸው ማን እንደመረጣቸው በኢንዲቪዥዋል ሌቭል በክሪድ ሌቭል ወይም ደግሞ በጉባኤ ደረጃ ሎካል ነው የተደረገው። በ363 በሎዶቅያ ጉባኤ ነው ለመጀመሪያ ጊዜ አራቱ የተመረጡት ማለት በጉባኤ ደረጃ። ጉባኤውም ደግሞ ኢኩሜኒካል አይደለም፣ ዓለም አቀፍ ሳይሆን ሎካል በሎካል ደረጃ ነው። በሎካል ደረጃ ነው እስካሁን ድረስ የተደረገው። አንደኛ መጀመሪያ በ363 የነበረው የሎዶቅያ ጉባኤ የሚባለው ቱርክ ውስጥ የተካሄደው ነው። ሁለተኛው በ382 ላይ ሮም ጣሊያን ውስጥ የተካሄደው ነው። ሶስተኛው ደግሞ በ393 በቱኒዚያ ዋናው በቱኒዚያ አልኩኝ በአልጄሪያ የኢፖ ጉባኤ ነው። አራተኛውና የመጨረሻው ደግሞ በ397 ቱኒዚያ ውስጥ የነበረው የካርቴጅ ጉባኤ ነው። ከነዛ ውስጥ የመጀመሪያ ጉባኤ ላይ ነው አራቱ መጽሐፍቶች በጉባኤ ደረጃ እንትን የተባሉት ማለት ነው። በኢንዲቪዥዋል ደረጃ አራቱ ጉባኤዎች እውቅና ያገኙት የመጀመሪያ እንትን ያደረገው እንትና ነው የአፖስቶሊክ ፋዘርስ ውስጥ የሚባሉት የሐዋርያት ተማሪ ነበር የሚባለው የአግናጢዮስ ለመጀመሪያ ጊዜ በአግናጢዮስ ነው አራቱ የተመረጡት ማለት ነው ለመጀመሪያ ጊዜ ማለት ነው። እና እዛው ላይ እንትናም ሲናገር አራቱን የመረጥንበት ምክንያት ብሎ ነው መናፍቃን ቆይ እንትና መጣብኝ ቆይ እንትኔ ታብታብ አድርጉልኝ ያጀማ አራቱ የመጡበት ምክንያት ምናምን ያስረዳል ይገባኛል። ግን
ያልተቀበሏቸውን ጎስፕሎች ወንጌሎች ምናምን ምክንያት ስታይ እና ቴዎሎጂውን ስታይ የክርስትና በጣም ኮምፕሊኬትድ ነው። በተለይ እንትኑ ጋር የሚገባበት ፓርት ላይ ስመጣ ክርስቶስን ከሞት በኋላ ሲነሳ ያዩበት መንገድ ላይ ነው ትልቁ ክፍል የሚመጣው እና ሌሎቹ ክርስቶስን እንደ ሕፃን ያዩታሉ፣ እንደ ትልቅ ያዩታሉ። በአካል አየነው የሚሉ አሉ፣ በአካል አላየነውም የሚሉ አሉ፣ አልተሰቀለም የሚሉ አሉ። በመንፈስ ነው ያየነው እና ዴይድሪም እንደሆነ ኢሉሲኔሽን እንደሆነ በራሳቸው ቅዠት ውስጥ እና ምኞት ውስጥ ብቻ እንዳዩት ይናገራሉ። ወንጌሎቹ ራሱ እርስ በርስ አይስማሙበትም እና ዋናው ነገር ያልተቀበሉበት እሱ ነው። ወደ ተቀበሉት ጋር ስትመጣ ግን ይሄንን የኦርቶዶክስ ቤተክርስቲያን በተለይ በጣም አጥብቃ ነው የምትወስደው እና የክርስቶስን ከሞት መነሳት ብቻ ሳይሆን መጽሐፍ ቅዱስ ላይ ጥቅሱን አላስታውሰውም፣ ከሞት ተነስቶ ደቀ መዝሙሮቹ በአካልና በስጋ እንደታያቸው ይጠቅሳል። ከዛ መንፈስ ከመሰልኳችሁ እጄን ንኩት፣ አጥንቴን ንኩት፣ ስጋዬንም ንኩት ይላቸዋል። ከዛ ደግሞ ሞር ሊያረጋግጥላቸው ምግብ ስጡኝ የሚበላ ነገር ካለ ብሎ ይጠይቃቸዋል እና አብሯቸውም እንደበላ ይገልጻል። ቱ ኤክስትሪም ሄዶ የማይደራደሩበት ነገር እሱ ነው። ይሄ መጽሐፍ ቅዱስ የተቀበላቸው ወንጌሎች የማይደራደርበት ነገር የክርስቶስ ከሞት በኋላ ተነስቶ በስጋ መገኘቱ፣ ምግብ አብሮ እንደበላ እንደነኩት፣ አጥንት ስጋውን እንዳዩት ነው። ሌሎቹ ግን አላየነውም ነው የሚሉት። ምን ግጭታቸው ይሄ ነው። አይ መጽሐፍቶቹን ብታያቸው ጥሩ ነው። ራሱ ኖርማሊ አሁን እንደዚህ የምታያቸው የማኑስክሪፕት ዲፈረንስ ራሱ አላቸው። እርስ በርስ ግጭት የሚባለው ነገር ምናልባት የሀሳብ ግጭት ላይኖር ይችላል ብለው ስለሚያስቡ ከዛ አንጻር የቴዎሎጂካል ፋክተሮች የሉትም የሚለው ነገር ቴዎሎጂካል ዲፈረንስ ያላቸው ወንጌላቶች እንደነበሩ በመጀመሪያው መቶ ክፍለ ዘመን ላይ እንደነበሩ ዞራስተሪያ ማን ነው ኢቦናውያን የሚባሉ ታውቃቸዋለህ? ኢቦናውያንና ናዝራውያን የሚባሉ ግሩፖች ስለነሱ ማለት መጽሐፍ እልክልሃለሁ ኢንሻአላህ። አውዱ መርካቶ አለልህ ያለበት ቦታ ላይ በውስጥ አውሩና መጽሐፍ ጽፌያለሁ። አልገደሉትም አልሰቀሉትም የሚል አንድ መጽሐፍ ጽፌያለሁ። እሱ ላይ ያሉትን ነገሮች ያያቸው ስለነዚህ ስለተለያዩ ወንጌላትና የሆነ አፕሊኬሽን አለ መሰለኝ ዳውንሎድ አድርጌ አፑ ላይ ጻፍካቸውን ነገሮች ያነበብኩ ነበር። ይሄኛው ግን በዚህ ዙሪያ ላይ ስለሆነ ፎከስ ተደርጎ ስለሆነ ይጠቅማል ብዬ አስባለሁ። አንዳንድ ነገሮችን ብታያቸው ጊዜ ወስደህ ብታጠና ብታያቸው ሞር አንተንን ኢንሳይትን ያሰፋልሃል። ምንም ነገር አታውቅም ባዶ ነህ ምናምን ማለት አይደለም፣ እንድታውቀው ማለት ነው። ሳወራ ዊዝ ሪስፔክት ነው እያወራ ያለሁት። የሆነ ነገር ባይኖረ እዚህም አናመጣም ነበረ ማለት። የሰው ልጅ ዝም ብሎ ባዶ በርሜልና ነጭ ወረቀት አይደለም፣ ሪስፔክት መስጠት አለበት ብዬ አምናለሁ። የሚጎል ነገር ካለ ታስተካክለዋለህ። አንተ ቀስ እያልክ እያነበብክ እንትን እያልክ እያሳለጥከው እንትን እያልክ ትመጣለህ ማለት ነው። በደንብ እያረከው ትመጣለህ ማለት ነው። ሌላ ገጽ 43 ላይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል ነገር አንብቤያለሁ እና ምናልባት ይሄ ነገር ኦፊሻሊ በካቶሊኮች ካቶሊክ ኢኩሜኒካል በሆነ በዓለም አቀፍ ያለችው ካቶሊኮች ቫቲካን ያለችው ካቶሊክ ከሆነች እንደዛ የተቀበለችበት ማስረጃ ካለ በሰጠኝ ደስ ይለኛል። አላውቅም እኔ ምክንያቱም ከነሱ ጋር ዲስከስ አደርጋለሁ ሁል ጊዜ ማለት ነው እና በፌዝ ኦፍ አርቲክል ላይ እነሱ ላይ ያስቀመጡት ወይም በዶግማቸው ላይ ያስቀመጡት ነገር ካለ ወይም በቀኖናቸው ላይ ያስቀመጡት ነገር ካለ ከነሱ ምንጭ ብሰጠኝ ደስ ይለኛል። ዝም ብሎ ተባራሪ ነገር እንዳይሆንብኝ። በእንትናቸው ላይ ያስቀመጡት ነገር የለም፣ ግን ዲክላይን የሚያደርጉን ነገር እንደሌለ ነው ኦፊሻሊ አክሴፕት ያደረጉት እንጂ መጽሐፋቸው ውስጥ ምናምን አስገብተው ኢቮሉሽንን አክሴፕት ያደረጉት ነገር የለም። ሰው የሚጀምረው ከአዳም ነው ብለው ነው የሚያምኑት። ይሄ ነገር ቀይረዋል ነው አልቀየሩም። እሱን ለማረጋገጥ ይሄ ነገር ኮንፍሊክት ካቶሊክ የሚለው ነገር ነው። አይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል አለ ገጽ 43 ላይ እና ከተቀበለች እኔ የቱ ጋር እንዳለ ለማወቅ ስለፈለግኩኝ ነው ለማለት የፈለግከው። ያው ሀሳብህን ያው ግልጽ አድርገዋል። እንትን ፎሎ አድርገኝና በውስጥ ቴሌግራም ላይ እንላላካለን ቀጣይ ዲስከሽን ላይ በደንብ እንድናወራበት። እሺ ሌላ የነ ብሪካምብሪጃን ኢራ ሚስር ዜክራ ምናምን የመሳሰሉ ነገሮች የሆሞሳፒያስ ከሆሞሳፒያስ በፊት የነበሩት ሆሞ ኢሬክተስ ሆሞ ሃቢሊስ የሚባለው ነገር ትቀበላቸዋለህ? ያ አትቀበልም? ኢቮሉሽን አንተ ኦኬ ኢቮሉሽን በራሱ ችግር የለውም። ኢቮሉሽን የትኛው ኢቮሉሽን ማክሮ ወይስ ማይክሮ ኢቮሉሽን? ዌል ለእሱ ነው እሱ እንግዲህ ትልቅ ክርክር የሚፈጥር ነገር ነው።
ማይክሮ ኢቮሉሽን ማስረጃ ያለው ነገር ነው። ማክሮ ኢቮሉሽን ግን ማስረጃ የሌለው ነገር ነው አይደል? ስለዚህ ማይክሮ ኢቮሉሽን ትቀበላለህ? ያ ኦኬ። ራዲዮሜትሪክ ዳቲንጎቹ ትክክል ናቸው ብለህ ታምናለህ? አዎ አብዛኞቹ። እሺ ፒአይ እና ቲአይ ፒኦ ፍጹም ናቸው ብለህ ታምናለህ? አይሳሳቱም? ኮንትራዲክሽን የላቸውም? ኮንትራዲክሽን ሊኖራቸው ማለት ነው። ኮንትራዲክሽን ሊኖራቸው ይችላል። ኦኬ። ስለዚህ የቁጥር ስህተት የላቸውም። አሁን ለምሳሌ ራዲዮ አክቲቭ ማለት ነው ራዲዮሜትሪክ ዳቲንጉ ላይ ፒቢ እና ፒአይ ቲአይ እና ፒኦ አንድ ናቸው? ለምንድን ነው ሰፊ ልዩነት ያላቸው የብዙ ሺህ ዓመታት ሲለኩ? አይቶልጅ እኮ ላይክ አሁን ላይ አኩሬት የሆነ ኦቨርዌልሚንግ የሆነ ኤቪደንስ አለን ስለ ኢቮሉሽን። በጣም ኦቨርዌልሚንግ የሆነ ራዲዮ አክቲቭ ላይ እና ከዛ በኋላ ወደ ኢቮሉሽን እንመጣለን። ጠይቃለሁ። ግን ይሄኛው ላይ ራዲዮ አክቲቭ ላይ ፒቢ እና ፒአይ ቲአይ እና ፒኦ ለምንድን ነው የብዙ ሺህ ዓመት ዲፈረንስ የመጣው ራዲዮ አክቲቭ ላይ? አልገባኝም ለምን እንደመጣ ማለት እንትን የሚያሳዩት ማለት ነው የእንትኖቹ ላይ አሁን ለምሳሌ ፖታሺየም አርገን ዳቲንግ ሜቶዱ ለምንድን ነው የተለያየው? ለምሳሌ ፖታሺየም እና አርገን ላይ ሲመረምሩት አይ ዶንት ኖ ኤክስፕሌን አርገን በቃ እሱን ያው ራሱ እንትን አለው ኮንትራዲክሽን አለው እርስ በርሳቸው ማለት ነው። ራዲዮ አክቲቭ ዴኬው በፒቢ እና ፒአይ ቲአይ እና ፒኦ ልዩነት አላቸው አንደኛ ነገር። ስለዚህ እኛ ማክሮ ኢቮሉሽን የሰው ልጅ እያዘገመ የመጣበት ነገር ሊኖር ይችላል። ለምሳሌ አንተ የመጀመሪያ ኤተር ነበርክ፣ ከዛ በኋላ ከኤተር ኤሌክትሮን ፕሮቶን ማክሮ ወይስ ማይክሮ? ማይክሮ የሚለውን አንቀበል። ማይክሮ ከሆነ ከስፒሹ የሰው ከተለያየ ነገር ከሞንኪ ከምናምን ነገር የመጣበት ነው የሚባል ነው አይደል? ከእንትን የትራንስፈር እያደረገበት ነው። ከዛ በኋላ ሁለቱ ከዛኛ ወደዚህ ሲሸጋገር ሚሲንግ ሊንክ ያስፈልጋል አይደል? ያ ሚሲንግ ሊንክ ግን የረጅም ዘመናት ፕሮግረስ። አንድ የፎሲል ማስረጃ አንድ የምፈልገው አንድ አለ እያልኩ ያለሁት እኮ ማይክሮ ኢቮሉሽን ለምሳሌ ጥቃቅን ለውጦችን አሁን ኮንፈርም ልናደርጋቸው የምንችለው በሁለት በሶስት ትውልድ ላይ የሚመጡ ለውጦች ናቸው አይደለ? ማክሮ ኢቮሉሽን ላይ ስንመጣ ግን ዘ ቢገስት ቼንጅ አንድ አካል ወደ ሌላ አካል ከሞንኪ ወደ ሂማን ቢንግ ትራንስፈር ያደረገበት ሚሲንግ ሊንክ ላይ ፎሲል አለ ማስረጃ፣ የፎሲል ማስረጃ ይኖረን ይሆን? ኖ ለሱ እኮ የምልህ እያልኩ ያለሁት ምንድን ነው የፎሲል ሊንክ የምታስቀምጥበት አኩሬት የሆነ መረጃ አታገኝም ማክሮ ኢቮሉሽን ላይ። ቢኮዝ የሚሊዮን ዓመታት ከሞንኪ መጣ አይልም ኢቮሉሽን እንደምታውቀው አይደለም። ኮመን አንሰስተር ነበራቸው ነው የሚለው ቺምፓንዚ፣ ቦኖቦስ እና እንጂ ከዝንጀሮ መጣን አይልም። ግን ለማክሮ ኢቮሉሽን ማስረጃ ማቅረብ አትችልም። ቢኮዝ የሚሊዮን ዓመታት ለውጥ ነው። ለሚሊዮን ዓመታት ሂደት ምን አይነት ማስረጃ ማቅረብ ትችላለህ? የተለያዩ የፎሲል ለውጦች ላይ የአጽም ቅርጾች መለወጥ በዘመናት ልዩነት የመጡ ለውጦችን ታመጣ ይሆናል። ግን የሚሊዮን የቢሊዮን ዓመታት ለውጥን በማስረጃ የምታቀርብበት ሂደቱ ማስረጃ አይኖርም። በቃ ችግር የለውም። በቃ እሱን አያቸውና ሌላ ቀን ስንገናኝ በዚህም ዙሪያ ላይ ምክንያቱም አሁን ለመታወቂያ ያክል ለመግባቢያ ያክል እንጂ ዲቴል ለማውራት ያክል አይደለም። ራፍሊ በቅርድፉና በሌጣው ነው። ደርዝና ፈርጅ ባለው መልኩ ደግሞ ኢንሻአላህ ሌላ ቀንም እንነጋገርበታለን። ከመጀመሪያው ጀምሮ መጽሐፍ ማለት ነው። ገጽ 46 ላይ የጥፋት ውሃ ምንም አይነት የታሪክ ማስረጃ የለም የሚል ነገር ያነበብኩ ይመስለኛል። እና እዛ ላይ እንደዛ ብለህ ነው የምታምነው? የጥፋት ውሃ ምንም ስለፈለዱ የሚያወራ ምንም ታሪክ ያዳራቸው የሉም? የአርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ማስረጃዎች የሉም? ምንም የሉም? እንደ መጽሐፍ በዓለም አቀፍ ደረጃ ነው። በዓለም አቀፍ ደረጃ ሎካል ነው የሚለው አይደለም ነው። አይ እንደዛ አይደለም። በሙሉ በዓለም አቀፍ ደረጃ ነው። አይ የጥፋት ውሃ እንደመጣም አይ የጥፋት ውሃ ብቻ ነው ብላ ያስቀመጠው መጽሐፍን ለመግለጥ እንችላለን። ሎካል ነው ወይስ ኢንተርናሽናል ነው ዩኒቨርሳል ነው የሚለው ነገር እሱ አጨቃጫቂ ያለው ነገር ነው። ከፈለክም ዩኒቨርሳልም ነው የሚለው የታሪክ ማስረጃዎች አሉ። ካስፈለገ አርኪኦሎጂካሊ፣ አንትሮፖሎጂካሊ ማስረጃዎች ለምሳሌ የፑራና ማቲያስ አቫታር ላይ ያለው መጽሐፍ ለምሳሌ አቫታር ላይ የመጀመሪያው አቫታር ተብሎ የሚባለው ማቲያስ ፑራና ላይ አለ። ለምሳሌ ሂንዱ ላይ ራሱ ማለት በ1500 ላይ ነው ያለው እሱ መጽሐፍ። አሪያን ወደ ህንድ ቢሄዱበት ሰዓት ላይ የተጻፈ መጽሐፍ ነው። አቫታር ላይ ማለት የመጀመሪያው አቫታር ፑራና ማቲያስ የሚባል አለ።
አንደኛ እሱ ባዮሎጂካልና አርኪኦሎጂካል ማስረጃ እኮ ነው እያልን ያለ ነው። መጽሐፉ ካለ አርኪኦሎጂካሊ ላይ መጽሐፉ ካለ መጽሐፉ ራሱ እንደ ማስረጃ መሆን ይችላል ነው እኮ ብልህ 1000 ከ3 በፊት አሁን ለምሳሌ መጽሐፉ የተረከው የታሪክ ማስረጃ አጋባኝ አይደለም ማውራ የጥፋት ውሃ የሚባለው ኮንሴፕቱ ሚቶሎጂካል ነው እንጂ ኖርማሊ እንደነበረ የሚያሳይ ምንም የታሪክ ማስረጃ የለም ነው። ይሄ ግን እንደ ታሪክ መሆን አይችልም። አሁን ለምሳሌ እነ ፑራና ማትሲያ ሜሶሞታፒያን የታሪክ መጽሐፍ ቅዱስም እኮ መሆን ይችል ይሆናል። እንደዛ ካልን ግን ለዛ ነገር ባዮሎጂካል እና አርኪኦሎጂካል ማስረጃ የለንም። በካርበን ዴቲንግ ስለዚህ አሁን በዓለም አቀፍ ደረጃ አንተ ምንድነው ውሃው እንደመጣ የበረዶ ዘመን የሚባለውስ አይሴጅ ለምሳሌ እሱስ በምን እንዴት ታየዋለህ? የተለያዩ ካርበን ዴቲንጎች ታደርጋለህ እኮ አይደለ እንደ ድንጋዮች እሱ ላይ ካርበን ዳቲንግ ማለት ካርበን 40 የሚባለው ነገር ችግር እንዳለበት ቅድም ላሳይ ይችላለሁ። እሱን ዋናው ነገር የተፈለገ ካርበን ዴቲንግ የተለያዩ ኮንትራዲክሽን ስለመጣ አይደለም። ራሱ ሙሉ ለሙሉ አላምነውም እሱ ስላለኝ አይደለም። ነገር ግን የጥፋት ውሃ የሚባለው ነገር አይሴጅ የሚባለው ወይም የበረዶ ዘመን የሚባለው ነገር በዓለም አቀፍ ደረጃ እንደነበረ የበረዶ ዘመን የሚባል ነገር እንደነበረ የተለያየ ኤጆች አሉ። አይሴጅ፣ ጎልደን ኤጅ፣ ብሮንዝ ኤጅ ምናምን የሚባሉ ነገሮች አሉ። ወደ 6 ኤጆች አሉ። ቁርአን በ6 ቀናት ፈጠርን ከሚለው ጋር ከዛ ጋር የሚዛመዱ ነገሮች ሊኖሩት ይችላሉ። ነገር ግን የጥፋት ውሃ እኔ መጽሐፉ ላይ መሰለኝ ላስተካክለው እንትኔን የመጽሐፍን ሚስኮንሴፕሽን ስሮማን ፋላሲ እንዳልሰራ ስለፈለኩኝ ነው። የጥፋት ውሃ ማስረጃ የለም ስትል ሂስቶሪካል ማስረጃ የለም ስትል የመሰለኝ ስለ ጥፋት ውሃ የሚያወሩ ነገሮች ሚቶሎጂካል እንጂ ጥንት በነበሩ መዛግብቶች ውስጥ ተመዝግቦ የለም ያልከኝ የመሰለኝ። የትኛውን ነው አንተ ለማለት የፈለከው ንገረኝ። እኔ ያልኩት የጥፋት ውሃ በጥፋት ውሃ በዓለም አቀፍ የሚለው ተጨባጭ ማስረጃ ብሎ የጥፋት ውሃ በዓለም አቀፍ ደረጃ እንደነበረ እና ሌሎች ስፒሺሶችን በሙሉ አጥቶ እንደነበረ የሚያሳይ ባዮሎጂካልም ሆነ አርኪኦሎጂካል ማስረጃ የለም እንጂ አሁን እዚህ ጋር መጽሐፍ ላይ ባጭሩ ስላስቀመጥከው እንደዛ ይመስላል። እንትኑ ኢንሻአላህ እናየዋለን እሱን ማለት ነው። ሌላ ምንድነው ሃይማኖት ምድር አልተፈጠረችም። ሃይማኖት ምድር ጂኦሴንትሪክ ብሎ ነው የሚያምነው ብለሃል። ሁሉም ሃይማኖቶች እንደዛ ነው ወይስ ክርስትና ነው ጂኦሴንትሪክ? ከጋሊዮን ጋር የነበረው ጭቅጭቅ ላይ ምድር ጂኦሴንትሪክ ናት ብሎ ያስተማረው ማን ነው? ሃይማኖት አጠቃላይ ነው። የሂንዱም፣ የቡዲስትም፣ ዞራስተሪያን፣ ክሪሽናም፣ ቡዳም፣ ማህቢራም፣ እነ ታኦም፣ እነ ሺንቶም ሁሉም ናቸው እንደዛ ብላ ያስተማሩት። ረሱል ሰለላሁ ዐለይሂ ወሰለም ቁርአንም ጁዳይዝም መጽሐፉ እያወራሉ አብርሃማዊ ሃይማኖቶች ጋር ነው አክቹዋሊ እኮ አብርሃማዊ ማለት እኮ አብርሃሚክ ሪሊጅን ማለት ራሱ ኢስላም አብርሃም፣ ጁዳይዝም ዳርሚክን አይደለም። ዳርሚክን ሳይሆን አብርሃሚክን ነው ብለናል። አብርሃሚክ ከሚባሉት ውስጥ የትኛው ነው ጂኦሴንትሪክ የሚያወራው? ከክርስቲያኒቲ ውጭ ማለት ነው። ከክርስቲያኒቲ ውጭ ያኔ ከካቶሊኮች ውጭ በሴክትም ደረጃ ከካቶሊኮች ውጭ ጂኦሴንትሪክ ነው ብሎ ያስተማረ የትኛው ነው? የትኛው ሃይማኖት ነው? ከክርስትና ውጭ ከመጀመሪያ ከክርስትና ውጭ ውጣልኝና ይሄ ሃይማኖት ነው የሚለውን አብርሃሚክ የሆኑትን ንገረኝ። ስለ እስልምና እየጠየቀኝ ነው። እስልምና ያስተምር ምርት ነው። እስልምና ጂኦሴንትሪክ ጂኦሴንትሪክ የሚያስተምርበት አለ ካለ ንገረኝ። ክሊርሊ የሚጠቅሰው ነገር የለም፣ ግን ሰማይ ከላይ ገሃነም ከታች እንደሆነና በዚህ መልኩ ኤግዚስተንሱ የምድር ኤግዚስተንስ በዚህ መልኩ ሰማይና ምድር የሚለው ነገር አለ። ሰማይ ማለት እንግዲህ የተለያየ ትርጉም አለው በቁርአን አይደል? የሰማ የሚለው የአረብኛው ቃል ብዙ ትርጉም አለው። ራሱ ዩኒቨርስ ነው ወይስ ምን ነው? ወፎቹን የያዘውን ፓርት ራሱ ሰማይ ይለዋል። ለምሳሌ የጋዙን ክምችት የያዘውንም ሰማይ ይለዋል ቁርአን። ብዙ ጊዜ ሰማይ ስትሉ እናንተ ቴዎሎጂዎችም ምንም ሲተነትኑት ዩኒቨርስ እንደሆነ ዩኒቨርስ ዓለም ነው የሚለው ቁርአን። ዓለም ነው የሚለው ዓለማት ነው። ዓለሙን የሚል ነገር አለ። ዓለማት ብሎ የሚያስቀምጣቸው አንድ ዩኒቨርስ ነው። ራሱ ዩኒቨርስ ሳይሆን እኛ ጋር ያለው ነው መልቲቨርስ የሚባል ነገር ኮንሴፕት እኛ ጋር ነው ያለው። እንደው ዓለማት ብሎ ያስቀመጠው ቁርአን ነው። የዓለማቱ ጌታ ይለዋል። ዓለማት ፕላኔትስ ነው ወይስ አይደለም? ዩኒቨርስ ዓለም የሚለው ቁርአን ዩኒቨርስን ነው። የሰው ልጅ አይምሮ ያለበት ወደ ታች ኤተር ጋር ነው የቆመው።
ገብቷል። ኤሌክትሮን፣ ፕሮቶን፣ ኒውትሮን ነበረ። መጀመሪያ እንትን ነበር፣ አተም ነበር። አተም ኢንዲቪዚብል ነው የማይካፈል ነው ብለው አለ። ወደ ታች ሲወርድ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ በኋላ ደግሞ ስፖት ላይት ነው። እዛ ላይ ነው የቆመው የሰው አይምሮ የደረሰው ማለት ነው። ወደ ላይ ሲሄድ የቆመው የሰው ልጅ ዩኒቨርስ ላይ ነው የቆመው። ለምሳሌ ከምድር ሶላር ሲስተም፣ ከሶላር ሲስተም ደግሞ የገገንት ምንድን ነው የሚባለው ይሄ ክላስተር ጋላክሲ ምናምን እያለ ዩኒቨርስ ላይ አሁን ዩኒቨርስ ላይ ነው ያለው። አሁን መልቲቨርስ ማለት ኮንሴፕቹዋል ፍሬምወርኮች ናቸው። ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች ነው። አንዳንዶች ደግሞ ሴዶ ሳይንስ ነው ይሉታል። አክቹዋል ሳይንስ አይደለም ይላሉ። በእኛ በኢስላም ግን ዓለማት አይቆጠሩም፣ ብዙ ናቸው። ዓለማት ብሎ ነው በድፍኑ ያስቀመጠልን። መልቲቨርስ አለ፣ ብዙ ዓለማት አሉ። 7 ሰማያት የሚባሉ ነገሮች ያሉት ራሳቸውን የቻሉ ትምህርት ያላቸው ናቸው። 7 ሰማያት ማለት አንደኛው ሰማይ በአንደኛው ሰማይ ላይ ያለው የጊዜ ርቀት ራሱ የ500 ዓመት ልዩነት ነው ያለው። በጣም ሰፊ የሆነ ትምህርት ነው። ራሱ የሰው ልጅ አልደረሰበትም። የሰው ልጅ ያለበት ራሱ ቅርቢቱ ሰማይ የሚባለው ነገር ቅርቢቱ ሰማይ የሚላት ራሱ እንትን ከዋክብቶችን የያዘው ዩኒቨርሱን የያዘው ምን ስም የያዘው ቅርቢቱ ሰማይ ይላል። ስለ ሰማይ ስናወራ ማለት ነው። ሰማይ ጠበብ ባለ መልኩ ስናየው ደግሞ ሰማይ ወፎቹ የሚበሩበትንም ሰማይ ይለዋል ቁርአን። ዝናብ ደመና ደምኖ የሚያወርድበትንም ሰማይ ይለዋል። እንደገና ደግሞ 7ኛውን ሰማይ ራሱ ሰማይ ይለዋል ራሱ ቁርአን። ስለዚህ ሰማይ የሚለው ቃል በቁርአን የተለያየ እንትኖች አሉት። የሆነ እንደየአውዱ እንደሚገባበት ነገር ይለያያል ለማለት ፈልጌ ነው። በተረፈ ስለ ጀነትና ጀሃነም የሚባሉ ነገሮች ይቀጥል። ኮንፊውዚንግ ያደርገዋል። አንደኛ አሁን ዓለማት ስትል ከዋክብትን የያዘው ነገር ስትል ከዋክብት ምንም ዓለም ነው ያልኩት። ዓለም የምትለው ላይ እነ ከዋክብት እነ ጋላክሲ እነ ክላስተር ይጠቃለላሉ። ዩኒቨርስ የምትለው ዓለም በሚል ይያዛል። ገብቷል። ከዓለማት ስትል ደግሞ ሰፊ ነው ራሱ የአላህ ፍጥረት ተቆጥሮ አይዘለቅም። ራሱ ኖርማሊ ፍጥረቱ ማለት ነው በጣም ሰፊ ነገር ነው። ራሱ ለእኛ ሪቪል የሆነልን ነገር በቁርአንና በሐዲስ ላይ ያለውን ነገር ነው እየተቀበልን ያለ ነው እንጂ እውቀታችንም ቁርአን እንዳልኩ ስለ ሳይንስ ያወራል እንጂ ሳይንስ መጽሐፍ አይደለም። ራሱ የሚያወራው ስለ የእምነት መጽሐፍ ነው ራሱ ኖርማል። ግን ቁርአን ከሳይንስ ጋር ከሞደርን ሳይንስ ጋር ኤክስፐሪመንታል ፕሩፍ የተደረገና ማቴማቲካል ኢሌጋንስ ካለው ሳይንስ ጋር አይጋጭም ብለን ነው የምናምነው። ከሳይንስ ያለፈ ነገርም አለው ቁርአን። ሳይንስ የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ ማለት ነው። የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ። ቁርአን ለምሳሌ የሚናገሩ ነገሮች ለምሳሌ እጽዋት ጾታ እንዳላቸው የታወቀው መቼ ነው? ሚድናይት ሴንቸሪ ላይ ነው አይደል? ወይት አሁን እኮ እዚህ ጋር ሳይንስን ላይክ ለቁርአን ፕሩቭነት እየተጠቀምከው ነው አንድ ቦታ ላይ ካልተሳሳትኩ። ሶሪ ምን ላይ አሁን እዚህ ጋር ላይክ ቁርአን ከሳይንስ ጋር የማይጋጭ እንደሆነ እየጠቀስክ ነው። ግን ከቁርአን ከሳይንስ ደግሞ እና ኢቮሉሽንን የሚጋጭ ነገሮችን ደግሞ እና ኢቮሉሽንን እንደማትቀበል ደግሞ ቅድም ብለኝ ነበርና ማይክሮ ኢቮሉሽንን የማልቀበልበት ምክንያት አለ። ችግር ያለባቸው ማለት ነው። ለምሳሌ ሴዶ ሳይንስ አለ፣ አክቹዋል ሳይንስ፣ ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች የሉም። አሁን ለምሳሌ ቢግ ባንግ፣ ቢግ ክራንች እና ቢግ ባውንስ የሚባሉ ነገሮች አሉ አይደለ? የምታውቃቸው አንተ አይደለ? ቢግ ባንግ እና ቢግ ክራንች እና ቢግ ባውንስ የሚባሉ አሉ አይደለ? እነሱን አሁን አስትሮፊዚካል ማስረጃው ትሰጠኛለህ እንደነበሩ የሚያሳይ ያ እምልህ ነገር ምንድን ነው? ሳይንስ አሁን ለምሳሌ ሞደርን ሳይንስ ኢቮልቭ ያደረገበት እድሜ ራሱ 500 ዓመታት ነው። ከነ ኒውተን ራሱ ጀምረን ብንቆጥር ወደ 500 ዓመታት የሆነ ነው። በ500 ዓመታት ሳይንስ በጣም በሚያስመሰግን መልኩ ትልቅ ፕሮግረስ አድርጓል። አሁን ላይ በዚህ 500 ዓመታት ያገኘናቸው ግኝቶች የሚያስገርሙ የሚያስደንቁ ናቸው። ዛዳዝ ሚን ሳይንስ ሁሉን ነገር አውቆት ጨርሷል ማለት አይደለም። ሳይንስ ውስጥ ክፍተቶች አሉ፣ ያልታወቁ ነገሮች አሉ በሚገባ። ግን ሳይንስ ያላረጋገጣቸው ነገሮች ለሃይማኖት ማረጋገጫ ይሆናሉ ማለት አይደለም። አሁን ባለፈው ከአንዳንድ ክርስቲያን ልጆች ጋር ስናወራ ነበረ። ኢቮሉሽንን አኩሬት ሊሆን የማይችልበትን ነገሮች ኢቮሉሽን ውስጥ ያሉ ክፍተቶችን ጠቅሰው ሲነግሩኝ ነበረ እና ምንድን ነው ያልኳቸው? ኦኬ ኢቮሉሽን ስህተት ቢሆን እንኳን ክሪኤሽንን አፕሩቭ ያድርጓሉ። ኢቮሉሽንን ስህተት ማድረግ ነበር የኔ ጥያቄ። ኢቮሉሽን ሙሉ በሙሉ ውድቅ ቢሆንና ስህተት ቢሆን ካሉት ማስረጃዎች ጋር ተይዞ ዳዳዝሚን ሃይማኖት የሚነግረን አፈጣጠር ፕሩቭ ያደርገዋል ማለት አይደለም። ሃይማኖት የሰው ልጆች ሰው ልጆች አፈጣጠር የነገረን ነገር ሳይንቲፊካሊ ያረጋገጠልን ወይም ደግሞ የራሱ ግኝቶችን አሳይቶ ይሄ ነው ያለን ነገር የለም ነው። ሳይንስ የሚያገኛቸውን ነገሮች ከራሱ ጋር የሚስማማውን ነገሮች አፕሩቭ እያደረገ የማይስማማቸውን ነገሮች ውድቅ እያደረገ ይቀጥላል እንጂ
ያረገው የራሱ ፕሮግረስ ወይም የሚያሳየው ነገር የለም። አሁን ዲያቆን ያረጋል አበጋዝ ይመስለኛል አንድ መጽሐፍ አውጥቶ ነበርና ክላሲካል ፊዚክስን ዲስፕሩቭ ለማድረግ ኳንተም መካኒክስን የተጠቀመው በጣም የሚጣርስ ቴክኒክ ማለት ነው። ሁለቱም የሳይንስ ግኝቶች ናቸው፣ ግን አተሞች ፈንክሽን የሚያደርጉበትን ስሞል ሌቭል ላይ ያሉ ሪያሊቲን ሜዥር የማናደርገውን ሪያሊቲ አምጥቶ ሜዥር የሚደረገውን ክላሲካል ፊዚክስን ውድቅ ለማድረግ ይጠቀማል። የኔ ጥያቄ ምንድነው? ስቲል ሳይንስን መጠቀም ወይም የሳይንስን ክፍተቶች መጠቀም ሳይንስን ውድቅ ለማድረግ የሃይማኖትን ፕሩቭ ለማድረግ አያገለግልም። ምንድነው ሰጀስት የማደርገው? ሳይንስ ውስጥ ያሉ ክፍተቶችን ሳይንቲስት ሆኖ መሙላት ወይም ያልተደረሱ ፕሮግረሶችን መሙላት ነው እንጂ ሁሌ ሳይንስን ውድቅ ማድረጉ እንትን አይልም እና እንደዛ አስተረድቻለሁ። የእሱ መጽሐፍ አንደኛ አላነበብኩትም። አይ ቲንክ አስልካለሁ ብዬ አስባለሁ። ኢንሻላህ የእሱን መጽሐፍን ለማየት ሞክራለሁ። እንደዛማ ካልንካ ብዙ ነገሮች አሉ። እነ ቲክቶክም እነ የትራንስፖርት የሚባሉ ነገሮችም ምናምን የሳይንስ ግኝቶች ናቸው። የሰው አይምሮ አላህ የሰጠው ነው። እኛ በእስላሚክ ማይንድ ሴታችንን ማወቅ አለብን። ራሱ አቅልና ነቅል የሚባል ነገር አለ። አቅል የሚባለው ነገር የሆነ ኩሩፋቶች ሚቶሎጂካል የሆኑ ነገሮች ተረቶች ሲመጡ ፊልተራውት የምናደርግበት ነው፣ ስቲምባጥ የምናደርግበት ነው ብለን ነው የምናምነው። ነቅል ደግሞ የሰው አይምሮ ፐርፌክት ስላልሆነ ከዲቫይን ሬቪሌሽን ወይም ደግሞ ከአምላክ የሚመጡ መልእክቶችን እንደ ስታንዳርድ አድርገን የምንመዝንበት ነው ከማለት አንጻር እንጂ ሳይንስና ሪሊጅን ኮምፓተብል ናቸው ብለን ነው የምናምነው። መሳ ለመሳ የሚሄዱ ናቸው እንጂ የሚጣረሱ ነገሮች ናቸው ብለን የሚጣረሱ ነገሮች በአጠቃላይ ትክክል ያልሆኑ ነገሮች ናቸው። ትክክል ከሆነ ነገር ጋር ሊጣረሱ የሚችሉ ነገሮች ብለን ነው የምናምነው። አይ ቲንክ ሰፋ ያለ ነገር ነው ያለው። ወንድሞችም ሀሳብ እንዲሰጡበት ፈልጋለሁ። አንድ ስለ ጾም የተናገርከው ነገር አለ። ከዛ በኋላ ምክንያቱም መጽሐፍ ሰፊም ስለሆነ አይ ቲንክ እንደዚህ በአንድ ጊዜ ሀሳብ የምናንሸራሸርበት ነገር አይደለም። ደስ ብሎ አንዳንድ ነገሮችን የተነጋገርንበትን ነገር ሰፋ አድርገህ ለወደፊቱ መጽሐፍን ካሳተምክ ለወደፊቱ ተመልሰህ እንድታያቸው ስህተቶችንም እንድታርማቸው በተለይ እስልምና አካባቢ ላይ ጠቀስከውን ለምሳሌ ስለ ጾም እንትን ያልከው ነገር አለ። አንድ ጓደኛዬ አብሬ ጾሜ ረሃብ ነው ያተረፍኩት ምናምን ያልክበት እንትን አለ እና ጾም ምንድን ነው ጥቅሙ የሚለውን ነገር እኛ ጋር አምልኮ ለምንድን ነው አምልኮ ፈጣሪ የሚፈልገው ከሰዎች የሚለውን ነገር ይፈልጋል ወይ ሪሊ ይፈልጋል ወይ ማለት መፈለግ ማለት ለምሳሌ እኔ ከአንተ አሁን ስፈልግ እውቀት ስፈልግ እኔ ጋር የጎደለ ነገርና አንተ ጋር ያለንና የጎደለኝን ለመሙላት ነው አንተ ጋር የምመጣው እውቀት ስፈልግ ማለት ነው። አላህ ግን አምልኮ ሲፈልግ እሱ ጋር የጎደለ ነገር ኖሮ አይደለም። እሱ የሰጠንን ነገር ተመልሰን የምንሰጥበት ለምሳሌ ሰደቃ አለ። ለምሳሌ ሰደቃ የሚባል ዘካ ምናምን የሚባሉ ኮንሴፕቶች አሉ እና ከሰጠናችሁ ሲሳይ ለግሱ ነው የሚለው። ከሰጠናችሁ ማለት ኦልሬዲ የሰጠኝን ነው የምሰጠው የምመልሰው እና ቴንኪው የምልበት ቻሪቲ ነው አይደለ? ሰደቃ እርዳታ፣ ቻሪቲ ያው ሰዲቃ ምጽዋት የሚባለው ነገር ማለት ነው። እና እንደዛ ነው። ልክ ጾም ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር እኮ የአምልኮ ክፍል እኮ ነው። አምልኮ ስትል ዝርዝሮቹ ነው አለው። ወርሺፕ ስትል ወይም ደግሞ አምልኮ በምትልበት ሰዓት ወይም ኢባዳ በምትልበት ሰዓት ጉድ ሰርቪስ የምትልበት ሰዓት ላይ ጀነራል ነው። ወርሺፕ ማለት ያው ስግደት ማለት ነው። ወርዝነስ ማለት ነው፣ ዋጋነት ማለት ነው። ለሰውም ሊውል ይችላል። ወርሺፕ ራዕይ 3:9 ላይ ማየት ትችላለህ። አንደኛ ዜና 1 ምዕራፍ 20 ቁጥር 28 ላይ ማየት ትችላለህ። ኢሳይያስ 3 ምናምን ላይ ማየት ትችላለህ። ቁርአን ላይም ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ወርሺፕ ተብሎ ሊጠቀመው ይችላል። ወርሺፕ ማለት ወርዝነስ ማለት ነው። አክብሮት ልታሳይ ነው። ግን አምልኮ የሚለው ቃል ኢባዳ የሚለውን ቃል ለአንድ አምላክ ብቻ የምትጠቀምበት ቃል ሆኖ እዛ ውስጥ ፓኬጅ ነው። ዝርዝሩ ውስጡ ጾም አለው፣ ጸሎት አለው፣ ምጽዋት አለው፣ የተለያየ ነገር አለው እና የምንጾምበት ምክንያት የእኛም ብታውቀው ደስ ይል ነበረ። በጾም ውስጥ ወቅት ያለው ነገር ተፈኩርና ተደቡር የምናገኝበት ነው። በአማርኛ ምንድን ነው የሚባለው? አርምሞ፣ ማሰላሰል፣ ጥሞና፣ ተመስጦ፣ ማጤን፣ ተሰውፍ የምናደርግበት ተዝኪያ የምናደርግበት ነው። አይተህ ከሆነ የኢቲካፍ የሚባል ነገር አለ። 10 ቀን ሲቀር ታውቃለህ? ይሄንን በኢስላም ረመዳን 10 ቀን ሲቀር ኢቲካፍ የሚባል አለ። ሱረቱ በቀራ ምዕራፍ 2 ቁጥር 187 ላይ እንደዛ ነው። ራሱ ተቀመጡ ተቀማጮች በመስጊዱ ይሁኑ የሚለው ነገር አኪፍ ነው የሚለው አኪፉን ነው የሚለው እዛ ጋር አኪፍ ማለት ምንድነው? መቀመጥ ማለት ነው። እና ያ የኢባዳ ጊዜ ሆኖ ተፈኩርና ተደቡር የምታደርግበት ቁርአኑም የሚናገረው ሱረቱ በቀራ ምዕራፍ 2 ቁጥር 183 ላይ እንደዛ ነው። ለአለኩም ተተቁን ይላል። ተቋ እንድታገኙበት ነው። ቻርጅ እንድታገኝበት ነው። አዎንታዊ ጉልበት እንድታገኝበት ነው። አሉታዊ ጉልበትን ለማስወገድ ነው። ስፒሪቹዋል
ፓወርን ቻርጅ ለማድረግ ነው። የዳርክ እና እኮ ላይት ኢነርጂ የሚባሉ ነገሮች አሉ አይደለ? ታውቃቸዋለህ? ሪዋርዳችን ነው አይደል ከአምልኮ የምናገኘው። ግን ኮንሲኩዌንስ ነው። ኮንሲኩዌንሱ ነው። አሁን ጾም ላይ ያለው ነገር ጾም ላይ ያለ የምታገኘው ነው። እሱ ኮንሲኩዌንሱ ነው። በኋላ ላይ ሪዋርድ ኤንድ ፓኒሽመንት ሰውንና ጅንን ለአምልኮ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። ዓላማ ነው እሱ፣ ዓላማ ነው። እሱም ኮዝ ነው። አሁን አንተ ሪዋርድ ኤንድ ፓኒሽመንት የምትባለው ደግሞ ኢፌክት ነው። እሱ ያ ነገር በማድረግ አሁን ለምሳሌ አንተ ቀይ መብራት፣ ቢጫ እንደገና አረንጓዴ መብራት ተብሎ ህግ ቀርቦልሃል፣ መኪና እየነዳ ማለት ነው። ህጉን ያወጣልህ አካል አለ አይደለ? ከዛ በኋላ ኮንሲኩዌንሱ በኋላ ላይ ይሄ ነገር ለአንተ ስርዓት ዘርግቶልህ ለአንተ ተብሎ የመጣውን ስርዓት ቀይ መብራት ሲበራ አንተ ጥሰህ ብትሄድ ምንድን ነው ኮንሲኩዌንሱ በኋላ ላይ የሚያጋጥም? ወይት እዚህ ጋር በደንብ አድምጠን ብናወራ ደስ ይለኛል። ቢኮዝ መጽሐፌ ላይ የመጀመሪያ ፈጣሪ ላይ የተቸውት ላይ አምልኮ ላይ ነው። ፈጣሪ መመለክ ይፈልጋል የሚለው ላይ እና ለምንድን ነው መመለክ የሚፈልገው ብለህ ታስባለህ አንተ? እኮ አልኩህ እኮ የጎደለን ለመሙላት አይደለም ነው የምልህ እኮ ራሱ አላህ በቁርአን ውስጥ ያልሆነው ሳይሆን የሆነበት ምክንያት ለአምልኮ የፈለገበት ምክንያት ምንድን ነው? የጎደለው ነገር የሚሞላበት ነው ራሱ። ለምሳሌ የኛ መልካም ስራ በእኛ በኢስላም አስተምሮት የኛ መልካም ስራ እሱን አይጠቅመውም፣ የኛ ክፉ ስራ እሱን አይጎዳውም። ጥቅሙም ጉዳቱም ለኛ ነው። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ያለው ግን የፈጠረን ከመጀመሪያውኑ ለአምልኮ ነው አይደለ? የኛ ሪዋርዱማ ሪዋርዳችን ከሞት በኋላ ዘላለም ሊሆን ይችላል። አንድ ያስጨርሰኝ የጉንጬ ልጨርስ አብዲሳይ። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ኮንሲኩዌንስ ነው። ኦርደር ተሰጥተዋል። አሁን ለምሳሌ ትራፊክ መብራት እንዳልኩ ቀይ መብራት፣ ቢጫ፣ አረንጓዴ አለ። አረንጓዴ ሂድ ነው፣ ቢጫ ማስጠንቀቂያ ነው፣ ቀይ ደግሞ ቁም ነው። ያንን ነገር ብትተላለፍ ለሚፈጠረው ኮንሲኩዌንስ ቅጣት አለው። ትራፊክ የትራፊክ እንትኑ ደንቡ ወይም ደግሞ ትራፊክ እንትኑ ማለት ነው ካምፓኒው ቅጣት አዘጋጅቷል ያንን ነገር ማለት ነው። ግን ያ ነገር ባታደርግ ጥቅሙ ለራስህ ነው፣ ብታደርግ ደግሞ ለራስህ ነው ጥቅሙ፣ ባታደርግ ደግሞ ጉዳቱ ለራስህ ነው። የትራፊክ እንትኑ ምንም እንትን የሚለው ነገር የለም። ሪዋርድ ኤንድ ፓኒሽመንት ውጤት ናቸው፣ ኢፌክት ናቸው። ኮዝ ላይ ግን የምታደርጋቸው ነገሮች አንተን የሚጠቅም ነገሮች ናቸው። አምልኮ የሚባለው ነገር አላህ የጎደለውን ነገር ለመሙላት ሳይሆን ያለን የሰጠንን ነገር በእኛ በኢስላም አስተምሮት የሰጠንን ነገር የምናመሰግንበት ነው፣ ሽኩር የምናቀርብበት ነው፣ ሐምድ የምናቀርብበት ነው። ለምሳሌ ዘካ እንዳልኩ ነው፣ ምጽዋት አለ ራሱ፣ ሰደቃ የሚባለው ነገር አለ ራሱ፣ ቻሪቲ የሚባለው አለ። እሱን ነገሮች ስንሰጥ ከሰጠን ነገር ላይ ነው የምንሰጠው ራሱ ማለት ነው። ራሱ ማለት ኢቨን አካላችንም ራሱ የኛ አይደለም፣ ሶላት ላይ ስንሰጥ ማለት ነው። ያንን ነገር አምልኮ ስንሰጥ ማለት ነው። ጾም የሚባለው ነገር ለኛ ነው ጥቅሙ ራሱ። ለምሳሌ አምልኮ ለምሳሌ ሶላት ላይ ሮቦቶችን ብፈጥር እነዛ ሮቦቶች የሆነ ነገር እንዲያገለግሉኝና ፕሮግራም ባረኳቸው መሰረት አይጠቅም። ፍሪዊል የላቸውም እነሱ። ያ ፍሪዊል የላቸውም። ፍሪዊል ራሱ በጣም አከራካሪ የሆነ ነገር ነው። ግን አምልኮ ላይ እንምጣና ችግር የለውም። ችግር እናያለን። እንዲያመልኩኝ ከፈለኩኝ ሮቦቶችን ፈጥሬያቸው እንዲያመልኩ የሆነ ነገር ስልካችንን ፈጥሬ ሮቦቶች ፈጥረን እንዲያገለግሉ ነው፣ የሆነ ነገር ዕቃ እንዲያግዙ ነው ኦር ሰምቲንግ በመኪና መልክ እንደሱ። ግን እንዲያመልኩኝ ከፈለኩኝ የሆነ ነገር ፈልጋለሁ ማለት ነው። መመለክ ፈልጋለሁ አይደለ? እሱ ላይ ነው የማወራው። አሁን ሮቦቶቹ ምን ሪዋርድ ያገኛሉ? ሮቦቶቹ አንተ እንዲያገለግሉ ይኸውልህ አብዲሳ፣ ሮቦቶቹ አንተን እንዲያገለግሉ እስከሆነ አንተ የጎደለ ነገር አለ። የጎደለ ነገር ለመሙላት ነው እንትን የምትላቸው። አላህ ግን ፍጥረትን ሲፈጥር ከዓለማት የተብቃቃ ነው ራሱ ማለት ነው። ሲፈጥር ከእሱ ጎሎት ከኛ የፈለገው ነገር የለም። የኛ የሆነ ነገር ተፈጠርኳችሁ ይላል እኮ የኛ ጎሎታል ማለት ነው። ያንተ የጎደለው ነገር የለም። የጎደለው ነገር እንዳትል ከአንተ የሚመጣው አምልኮና አንተ ራስህ የማን ነህ? በፍጥረት በአጠቃላይ የማን ነው ራሱ መጨረሻ ላይ እኔ ፍጠረኝ ብየው እኔ ፍጠረኝና እሱ ሌላ ጉዳይ ነው። ፍሪ ዊል ነው አሁን ኖ አይ እሱን አይደለም ጥያቄው። መጀመሪያ የጎደለ ነገር ብለህ ስትል እኔ አሁን ሮቦት በምሰራበት ሰዓት ላይ ሮቦቱ እኔን እንዲያገለግለኝ ነው። እኔ ጋር የሌለ ነገር ሮቦቱ እንዲሰራልኝ የምፈልጋቸው ነገሮች አሉ። ራሱ የምፈልጋቸው ነገሮች አሉ። እኔ ጋር የሚጎል ነገር አለ። ለምሳሌ ማለት እኔ ማልችላቸው ነገሮች ሆነው ከሮቦቱ የማገኛቸው ነገሮች አሉ። አላህ ሰውን ሲፈጠር ከሰው የሚያገኛቸው ነገሮች እሱ ጋር የሌሉ ነገሮች አይደሉም። ሰው ራሱ የራሱ በአጠቃላይ ሰው የሚባለው ያላህ ነው ራሱ ማለት ነው። ከሰው የሚመጣው ነገር ሽኩርና ሐምድ የምናቀርብበት ነገር ነው። አንደኛ ነገር ማለት ነው። ኤኒዌይ የተነሳንበት ፖይንት ምንድን ነው? ጾም ከሱ ያተረፍኩት ነገር
ረሃብን ነው ያተረፍኩት ከረሃብ ውጪ ሌላ ምንም ነገር የለውም የሚል መጽሐፍ ላይ እንደዚህ አይነት አነጋገር ስላየው ከዛ አንጻር ነው የጾም ጥቅሙ ምንድነው የሚለው ነገር ለማየት ነው እንጂ አምልኮ ለምንድነው አምላክ የሚቀበለው ፍሪ ዊል ምንድነው ፕሪዲስቲኔሽን ምንድነው የሚለውን ከፈለክ ደግሞ ራሱን የቻለ እንትን ያለ አሁን እየሄድን ያለ ነው ልክ ሃይላይት ነገር አድርገን ዛሬ ለመታወቂያ ያክል መጽሐፍ ላይ ያየናቸው አንዳንድ ነገሮች ብዙ ናቸው። አሁን እንደዚህ እንትን ብል ሰዓት እኔም ስለሌለኝ ነው ወደድከው 60% ወደድኩት ያልከው ራሱ አስገርም። እንዳጠቃላይ ማለት እንደዚህ ደፍሮ የሚያወራም ሰውም የለም አንደኛ ነገር። ሁለተኛ ነገር ደግሞ 60%ን ስለ አብዛኛውን ነገሮች ጥያቄ የሚሆኑ ነገሮች ናቸው። ክርስትና ላይ ሰዎች የሚጠይቁት ጥያቄ ነው መመለስ አለበት። ከመስደብ ይልቅ ቢመልሱልህ ደስ ይለኛል። አንደኛ ነገር አንዳንድ ነገሮች ያው የስነ ጽሁፍ ጉድለት፣ የፓራግራፍ አወጣጥ፣ የፍሰት ፍሎ የሚባሉ ነገሮች የስነ ጽሁፍ ፍሎ ምናምን እሱ ልምድም ስለሌለ ምናልባት ከዛ አንጻር ቀስ ብለህ ታስተካክለዋለህ። በተረፈ ጥሩ ነገር ነው። ምንም እንትን ቅር ያለኝ ነገር የለም። እንዳልኩ ከ30% እነዚህ መስተካከል የሚችሉ ነገሮች በመነጋገር ታስተካክላቸው የምችላቸውና ችግሮቻቸው እስልምና ላይ ገና ነህ። ይሄ እንደዚህ ማለት መጣ ብለህ እንደዚህ ገባ ብለህ የመመርመር ጊዜ የመስጠት የማንበብ ነገር ጊዜ ብትሰጠው በጣም ደስ ይለናል ብለን እናምናለን። በቃ ጊዜ ሰጥተህ ክሪቲክም ካለ ክሪቲክ የምትሰጥበትም የምታነብበትም አንብበህ ግን ዝም ብሎ ስሜታዊ ሳትሆን ኢሞሽናል ሳትሆን ሳትቸኩል ምን ሳትል እንደ ጓያ ነቃ የፊት ለፊትን ብቻ ሳትመለከት ነገር ግን ረጋ ብለህ ጊዜ ሰጥተህ በደንብ እንደዚህ ጥናት አጥንተህበት ምናምን ነገር ብናወራበት በእስልምና ዙሪያ ደስ ይለኛል። ቻናል ያለ ሄኔ የትኛው ቴሌግራም ቻናል ቴሌግራም የወይድ የኮምፓራቲቭ ሪሊጅን መጣጥፍ አለህ እሱ ይመስለኛል። አፕክ ላይ ነው ግን ብዙ ጽሁፎች አግኝቼ እያነበብኩ ነበር። አዎ አይ እዛ እስቲ ቻናል ውስጥ ልግባና ከመጀመሪያ ጀምረህ እስቲ ለማንበብ ሞክር። እንደገና ደግሞ ሌሎች የኔ ጋር ብቻ አይደለም ራሱ አጠቃላይ እንደዚህ በዓለም አቀፍ ደረጃ አንብብ። እንዳልኩ አትቸኩል፣ በኋላ እንዳትጸጸት ሪግሬት እንዳታደርግ። ምንድን ነው ሳትቸኩል ጊዜ ስጠው። ራሱ አሁን ክርስትና የኖርክበት ነው፣ ያደግክበት ነው፣ የተወለድክበት ነው። የቤተ ክህነት ውስጥ አካባቢ ላይ እንደነበርክ ነው የሰማሁት። ኦርቶዶክስ ነበርክ? ምን ንባብ ቤት ገብተሃል? ዜማ ቤት፣ መጽሐፍ ቤት እንደዚህ አይነት ነገሮች ገብተህ ታውቃለህ? ዲፕ አልሄድኩም፣ ግን እንደ ማንኛውም ኦርቶዶክስ የሰንበት ተማሪ ነበርክ? ሰንበት ትምህርት ቤት ትንሽ ተምሬያለሁ። ኦኬ እንጂ ንባብ ቤት ምናምን አልገባም። የመጽሐፍ ቤት፣ ንባብ ቤት፣ ዜማ ቤት ምናምን አልገባም። የድቁና፣ ቅስና፣ የፕትርክና ምናምን የሚባሉ ነገሮች ኦኬ በቃ ችግር የለውም። ግን በተወሰነ መልኩ ያው ክርስቲያን የሆነ ቪዲዮ አይቼ እኔ ነበርኩ፣ ችግር የለውም። ስለዚህ ማወቅ ከፈለክ ሌላ ቀን እነግርሃለሁ ኢንሻአላህ ጊዜ ሰጠና። ቴንክ ዩ ስለነበረን ቆይታ በጣም አክብረህ ስለመጣ ጊዜን ሰውተህ ኢዝ ወንደርፉል። የምር በጣም ነው የምናመሰግነው። ወንድሞች አሉ። እኔ ከዚህ በኋላ ማውራት አልችልም፣ ሰዓት የለኝም፣ እንትን የለኝም። ዝም ብሎ ከመዝጋት ወንድሞች ሀሳብ ያንሸራሽሩና ኢንሻአላህ ኡስታዝ አቡ ሙአዊያ አለ፣ ወንድም አህመድ አለ፣ ፒኬ አሚር ሁሉም ስላሉ ኢንሻአላህ በተቻለ አቅም እነሱም የተወሰነ ሊሉ ይችላሉ ማለት ነው። አቡኪም አለ፣ ሰልማንም አለ፣ ዛህራም አለች። ኢንሻአላህ ለነሱ መድረኩን ልክፈትና ከኔ ጋር ጨርሰናል። ኢንሻአላህ ሲመቸኝ ታይም አሬንጅ እና ሴታፕ አድርጌ ድጋሚ ያገኛለሁ በመጽሐፍ ዙሪያ በአንዳልከው ፍሪ ዊል ምንድነው፣ ፕሪዴስቲኔሽን ምንድነው፣ ኮዛል ዲተርሚኒዝም እና ቴዎሎጂካል ዲተርሚኒዝም ምንድነው፣ ኮምፓቲቢሊቲ ኢንኮምፓቲቢሊቲ እነማን ናቸው፣ ሊብሬቴሪያን እነማን ናቸው ምናምን የሚሉትን ነገሮች ፕሪዴስቲኔሽን ላይ ትንሽ ሰፋ ያለ ጥናት ስለነበረኝ በዛም ዙሪያ ማውራት እንችላለን። በጣም ደስ ብሎኝ ነው ማውራ። ስለነበረን ቆይታ እናመሰግናለን። ኢንሻአላህ አይ ቲንክ የተጫንኩ ነገር ያለ አይመስለኝም። እንደው ምናልባት ያፎ ለምታም ካለ እሺ እሱ ነው መጥፎ። እሺ እናመሰግናለን። ቀጥሉ አህመድ ኡስታዝ አቡ ሙአዊያ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰማራ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አብዲሳ እንኳን ደህና መጣ። ምናልባት ስጠብቅ የነበረው ጊዜ ነበረ እዚህ በሙስሊሞች መድረክ ላይ የሀሳብ ነፃነቱ ሊከፈት የሚል ሀሳብ ነበረኝ። በዛ መድረክ ላይ አንተም ማየት ደስ ብሎኛል። እንኳን ደህና መጣ ልል እወዳለሁ።
ወደ ሀሳባችን ስንገባ መጽሐፍን አይቼው ነበር የዛሬ 4 ወር ምናምን አካባቢ 4 ወር 3 ወር እዛ አካባቢ ውስጥ አንዳንድ ወንድሞች ልከውልኝ ሀሳቡን ለማየት ሞክሬ ነበረ። ምናልባት ቅድም ኡስታዝ እንደተናገረው በጥቅሉ መጽሐፉን ጥሩ ጎኑን ማስፈር እንችላለን። ከዚህ በፊት ኡስታዝ አቡበከር የሚያነሱት ሀሳብ ነበረ። ያ ምንድነው? ይሄ የሀሳብ ነፃነቱ ብዙ ጊዜ አይስተዋልም። ስለ ዶሚናንሲውን የሚወስዱ የሃይማኖት አካላት አሉ። እነዛ ሀሳባቸውን በሚያንሸራሽሩበት ኮንቴክስት በዛው ልክ ደግሞ ይሄ ከሃይማኖቱ ውጭ የሆኑ አካላት ደግሞ ሀሳባቸው አለሁ የሚልበት መድረክ ያልተፈጠረበት ኮንቴክስት ነበረ እና እነዚህ ከሃይማኖት ውጭ የሚገኙ